አባዬ ምን አጥፍተህ ነው ህይወትህን የነጠቁህ? ልጆችን ለማሳደግ ቀንና ሌሊት ስለደከምክ ሌብነትን አልቀበልም ብለህ በእውነት አስለቆምክ? ወይንስ ከልክ በላይ መልካምና ቅን ሰው ስለነበርክ? ዛሬ አላለቅስም ያላልቅስ ያለፈው አይመለስም። አንተንም ወደኛ መመለስ አልችልም። ግን አንተን አፈር ያስለበስኩት ሰዎች የሰሩትን ሳያገኙ እኔ እንቅልፍ አይወስደኝም። ይህ ቃሌ ነው አባዬ። የገባውን ንቅ ሳልፈጽም ዳግመኛ ወደዚህ አልመጣም። ወዳለሁ አባዬ። አንተ ያማል እንዴ? ምን ሆንኩ? ምን ይሆንክ ነው? ቀንተ ምንድነው ገና ሳይነጋ ቤቱን በአንድ እግር የምታቆሙ? ገና በጠዋቱ ጭቅጭቅ። አንተ እያለ ቆይ እንዴት ነው ጤነኛው ለመዋል የምችለው? ቢገባ ኖሮ እኮ እኔ ነበርኩ ደስታ ምንጭ። ወይኔ ቡቡ፣ ስርዓት የምትይዝ ከሆነ ስርዓትን ትይዛለሽ። ስርዓቴን ማሊዝ ከሆነ ጸዲን ትይዘኛለህ። አንተ ያማል እንዴ? ስርዓትን ትሰማለሽ። ድምፅን ቀንስ። ተስማኛ ሰማይ ምን ችግር አለበት? ቡቡ አይጭ ጀመረ ደግሞ አስሬ ቡቡ ቡቡ እያካትራኝ። አሁን አንድ ጫጫት አልፈልግም። ገብተህ ተኛ። እንዴ ነቅቷል እኮ ለምን እንደምተኛው? ገና እኮ ማንም አልተነሳም። ምንድነው ችግር? ቆይ አንተ ሲቶኝ ባክን የምሽደላኝና ነው ገብቼ የምተኛው። መተኛት ካልፈለግ አፍህን ዘግተህ ተቀመጥ፣ አትበጥብጥ። እሺ ግባና ተኛ። ምንም አላደርግም በቃ። ቡቡ ወይኔ አምላኬ፣ በቃ እኔ ምንም አላደርግም። ግባና ተኛ። በምን ተመተው እንዳትይዛ አታስብ። ስራዬን ስለማውቀው በምን ተመተው አይደለም። ምንድነው የምትጨቃጨቁት? ይሄ ነዋ በጠዋት ሊያሳብረኝ ነው። ምንድነው ደግሞ በጠዋት? ኧረ እንዳስም አማቼ፣ እኔ ምንም አላደረኩም። ይሄን አማቼኝ ተወኝ ብለህ አልተውም አልክ አይደል? አይ አማቼ ቅርቤ ነኝ፣ የረሳሁት እኮ። እሺ ይሁንልህ። እና ደላላው ሰው አላከልኝም አይደል? አሁን የሚመጣ ሰው ነበር እንዴ? ይሄ ማይረባ ስንቴ ደውዬ እያስታወስኩት ነበር እንዴ? አሁን ልክልሻለሁ አላለኝም? ተረጋጊ። ምናልባት እየመጣች ነው። ከኔ በፊት እኮ እዚህ መድረስ ነበረባት። መሽቀዳደም ፈልገሽ ነው እንዴ? ሄሎ አንተ ያማሃል እንዴ? እና ምንድነው እስካሁን ያልመጣችሁ? ደላላው ልኮኝ ነበር። እንዴት ነሽ የኔ ቆንጆ? ሂድ ግባ። ምንድነው? ግባ። ጸዲ ቀጥ ብለህ ደግሞ አንቺ ምን አደረኩሽ እንዴ? ውጣልኩ እኮ። በዚህ ሰዓት ምንም አይነት የምትበሳጭበትን ነገር አትፈልግም እንዴ? እኔ አዝናናሻለሁ እንጂ አበሳጭሻለሁ እንዴ? አዎ ታበሳጨኛለህ እንዴ? ጸዲ ደግሞ አንቺ ደግሞ ቡቡ፣ እውነት እንዳንጣላ እረፍ እንዴ። ምኑን ነው ማርፈው? ተፈጥሮ እኮ ያደለችሽን እኮ እያደነኩልሽ እኮ ነው።
ኧረ ተፈጥሮ አይቆናጸፈችኝ። አዎ ጸዲቁ አሁን ሳላጠፋ ከዚህ እሺ ግን አንድ ጥያቄ ብቻ ልጠይቅሽ እሺ ምንድነው ፈጣሪ ይሄን የመሰለ መቀመጫ ላንቺ ሰጥቶሽ ለምንድን ነው ትሽኛችን የላጋት እሱን የፈጠራትን ጠይቃ እኔን ግን ታይ እውነቴን እኮ ነው ጸዲዬ አንተ ታይኝ ሰዓት ሄዶብኛል አጨጭቀኛው ቆይ ግን ወደ ልትሄጂ ነው አቀር ያለሽ ቀጠሯለች ከወንድ ጋር ተቀጣጥረሽ እሱ አንተ ነው የሚመለከት እንዴት አይመለከተኝም ምርኮኛሽ እኮ ነኝ ቡቡ ይሄን ስም ባንቻ እንደበሰሰማን እኔ ደስ እንደሚለኝ አትለፋደዳው እንጣ ከዚህ አንተ ደግሞ እዚህ ምን ነው የምትሰራው ማለት ከጸዲ ጋር ራሴን ጊዜ ማሳለፍ አልችልም እንዴ አትለፋደዳ አንተ ሂዱጣ እናንተ ብታገሉኝ መድኃኒዓለም አለልኝ ኧረ ተይኝ እስኪ ሊያሳብደኝ እኮ ነው ምን አረገሽ ደግሞ ፍቅር እኮ ነው እንደዚህ የሚያደርገው ኧረ እባክሽ እና አታይም እንዴት እንደሚከራተት የኔ አባት እሺ አሁን ምን ልታዘዝ ወሬ ልትሄጂ ነው ደግሞ በዚህ ሰዓት የምትኳኳዩ ከዲስፖራው ጋር አሁን የቁርስ ቀጠሮ አለብን ትላንት ራት አልነበር እንደ ያልሽው አሁን ደግሞ ቁርስ አደረኩታ ችግር አለው የአንቺ ነገር እኮ ደግሞ አይታወቅም ተመልሰሽ ደበረኝ ብለሽ ልተኝ ይሆናል ልተኛ ቅር የሚለው አለ እንዴ ኧረ በጭራሽ በአሁን የአዲሷን ሰራተኛ ያት ማንን አዲሷን ሰራተኛ መች መጣሽ ደግሞ ደላላው አሁን ነው እባክሽ የላከ መጣው እሺ ላይ በረከቱ ዝም ብለው ይንጋጋሉ ነይ ለማንኛውም እቺ እንኳን ደህና ትመስላለች ሁሉ ጊዜ እንዲህ ነሽ ወይስ ለቤቱ አዲስ ስለሆንሽ ነው? ኧረ እንደዛ አይደለም። ሳንተዋወቅ ብዙ ቆየና። ሳሚ ይባላል የሊያ ባለቤት ነው። እሺ ህያብ እባላለሁ። የዚህ ሀገር ልጅ ነሽ? አይ ከክፍለ ሀገር ነው የመጣሁት። አይ አሪፍ። በቃ ምንም እንዳትፈሪ እዚህ እንደ ቤተሰብ ሆነን እንቆያለን። እሺ እሺ። ስምሽ ማን ነበር ያልሽኝ? ህያብ ነው ስሙ። አንተ እንዴት አወቅ? አሁን ነግራኝ ነዋ። ኧረ ሌላስ የነገረች ነገር የለም? ሊያ ምንድነው? ጥያቄ እኮ ነው የጠየኩት። እኔም የነገርኩሽ ስሟን ብቻ ነው። እሺ ስሟን። አሁን ሰው ፊት አትጀምረኝ በእናትህ፣ ስርዓት ኑር። እዚህ ቤት እስካለሽ ድረስ ስራሽ ላይ ብቻ ትኩረት አድርጊ። ተግባባን? ወለም ዘለም ብትይ እንድትጸጸቺ ነው ማድረግሽ። እሺ አንቺ ነሽ አዲሷ ሰራተኛ? አሁን እኔ ጥሩ ግን ምንሽም ሰራተኛ አይመስልም። እስኪ ተነሽና ቁሚ። ተነሽና ቁሚ። ለምን? ምንድነው? ተነሽ ከተባልሽ አትነሽም እንዴ? ጎርደድ ጎርደድ በይ እንጂ። ወሬት ነው ጎርደድ ጎርደድ የምትለው? እዛው በቆመችበት ትሽከርከር። ኧረ ተው። ገና ከሆኑ አልታዘዝም ለማለት ነው? እንደዛ ሳይሆን እና እንዴት ነው? እስኪ ተሽከርከሪ። በይ ቁጭ በይ፣ በቃሽ ቁጭ በይ። ከየት ነው የመጣሽው? ከክፍለ ሀገር ነው የመጣሁት። እና እንዴት ነው የእጅ አመድ ምናምን አለብሽ? ኧረ በስመ አብ በፍፁም። እንዲህ ያላችሁ ነው ሰውን ጉድ የምትሰሩት። በይ ተነሽ፣ አሁን ክላስሽን ላሳይሽ። ሳንጌ አቤት። ምንድነው በጠዋት ፊት የሚጣልከው? ምን ሆንኩ? ምንም አልሆንኩም አልኩሽ። ጸዲ ትሰምኛለሽ? ሁለተኛ እንደዚህ አይነት ነገር እንድታስቢም ሆነ እንድታወሪ አልፈልግም። እሺ ኒኪክ በእናትህ ዞር በል እስቲ ቡቡ። ምን አደረኩሽ ደግሞ? ወሬ አልፈልግም፣ በቃ ዞር በልልኝ። እስቲ አትነጫነጭ። እኔ እኮ ፍቅር ልሰጥሽ ልንከባከብሽ እኮ ነው እየሞከርኩ ያለሁት።
ሰውዬ ያንተ ወንድምና የኔ እህት እኮ ባልና ሚስት ናቸው። እና እንውደዳቸው? አይ እንዛላቸው። ጸዲ ግን እኔና አንቺ ለምን አንሞካከር? አንተ ስርዓት ይኑር እንጂ። አንዴ ግልጹን ስላወራው ነው እንዴ? የምን አባ ግልጽ ነው? አንዴ እንሞካከር ስልሽ ነገር አሰብሽ እንዴ? እኔ እኮ ያልኩሽ ልብ ለልብ እንሞካከር ነው ያልኩሽ። ምን ልባለህና ነው የምንፈታተሸው? አለኝ ራሳይሽ እንዴ? አልፈልግም። እሺ አንቺ ምንድን ነው የምትፈልጊው? አንተን አለማየት ብቻ ነው የምፈልገው። አይንሽን ጨፍኛ። አንተ ግን ጤነኛ ነህ? እግዚአብሔር ይመስገን። ቡቡ ገብቼ ልተኛ ነው። እኔ ጋር እንዳትመጣ ተናግሬያለሁ። እሺ ቡቡ በስርዓት አናግረኝ እንጂ። በአክሽን እየሰማሁሽ ነው፣ ተናገሪ። ጥሩ ሰማሁም አልሰማሁም ተከትለኝ እንዳትመጣ ተናግሬያለሁ። ቆይ አንቺ ግን ልትወጪ አልነበር እንዴ? አዎ ተውኩት። በቃ እኔና አንቺ ፈታ እንላለና። ማንና ማን? እኔና አንቺ ነዋ። እኔ ግን አንድ ቀን እሪ ብዬ ነው የምጫወው። እሺ ከስር እንዳጅሽ ትፈልጊያለሽ? በጭብጨባ ነው? አይ በል ሪሳ ሄሎ አሁን ወጣሁ። ፈለግሽ? እሺ ቹሻ ምን ብላት ነው? ፈልገው ነገር ካለ እጠራሻለሁ። አንቺ የነገርሽ ነገር አለ? እባክህ አትደናበር። ምንም የነገርኳት ነገር የለም። አንቺ ነሽ ጉድ የሰራሽ። ተው እንጂ እባክሽ ወደዚህ ሂጂ። ተረጋጋ እንጂ ምን እየሆንክ ነው? ልጅቷ እንዳትመጣበት። አሁን ዝም ብለሽ ተቀመጪ። ቆይ ግን እኔ ከሷ በምን አንሺ ነው? ኧረ ጸዲ በፈጠረሽ አምላክ። የምሬን እኮ ነው። እንደምታይኝ እኔ ከሷ በላይ ቆንጆ ነኝ። ይሄ ደግሞ የማይካድ ሀቅ ነው። ቆይ ምንድን ነው አላማሽ? ስማኝማ፣ ያለፈው ጊዜያችን ግን እንዴት ነበር? ያለፈው ጊዜያችን ማለት? ተው እንጂ ረሳሁት ልትለኝ ብቻ እንዳይሆን። ሴትዮ ምንም የማውቀው ነገር የለም። በህይወቴ የማረሳው ቀን እንደሆነ ግን ታውቃለህ? አንቺ አፍሽን ዝጊ። ምን ነው የተፈጠረ ችግር አለ እንዴ? ምንም የኔ ፍቅር። ምን ይፈጠራል ብለሽ እና ምን ያመራቅርሻል? በስነ ስርዓት አትመልሽልኝ? እህቴ ግን በቃ እኔን ካልተናገርሽኝ ይደብርሻል አይደል? ትያት ማሪ። ባይሆን ለምን ነበር የፈለግሽኝ? የቤቱን ጉዳይ ከጸዲ ጋር አውርቼበታለሁ። ከሚከራይ ቢሸጥ ይሻላል። መጀመሪያም እኮ ብዬሽ ነበር። አዎ፣ ግን አንዳንድ ደላሎችን አውርቼ አሁን ላይ ዋጋቸው ጥሩ ነው። አሪፍ ነው። በቃ ጥሩ አስበሻል። እሺ፣ ግን ዛሬ ሆስፒታል አዳር ስለሆንኩኝ ከዛ በፊት የሚፈርመው ወረቀቶች ስላሉ እናንተ እዚህ ሁኑ። ወይኔ ጉዴ! እንዴት ነው ሰዓት ሄደው? በቃ ደህና ዋሉ። ስማኝማ፣ ጥሩ ጊዜ እናሳልፋለን አይደል? ዛሬ እንዴት ነው የምታስጠሉ? ስታስጠይ
ምንድነው? አንቺ እዚህ ምን ሰሪያለሽ? ምንም። ምን ነው? ምንድነው የምትሰሪው አልጋዬ ውስጥ? ያንተ አታካብድ በእናትህ። ምን አደረኩ? ቆየው አረ በፈጣሪ እፈሪ። እህትሽ ባል እኮ ነኝ። እና የሆንክ እንደሆነስ? እናማ ስርዓት ይኑርሽ። ቆይ እንደፈለክ አድርገህ ከተጫወትክብኝ በኋላ ነው የእህቴ ባል እንደሆንክ ትዝ ያለ? እኔ ምንም ነገር አላደረኩም። ትሰሚያለሽ? ምንም ነገር አላደረኩም። እባክህ ቅርጽ አትስራ። ሁሉንም ነገር በደንብ ነው የምታስታውሰው። አላስታውስም አልኩሽ እኮ። ሂጂ ውጪ። እንዴ ወዴት ነው የምወጣው? አረ ቡቡ ይመጣል። በፈጠረሽ ውጪ። ወዴትም አልወጣም። ተግባባን? የመጣው ይምጣ። አረ በፈጠረሽ ትልቅ ሰው አይደለሽ እንዴ? ትልቅ ስለሆንኩ እኮ ነው መፍትሄ የማስከብረው። እሺ አሁን ሂጂልኝ። የትም አልሄድም። እንደውም እውነታውን አውርቼ የመጣው ይምጣ። ጸዲ። ሳሚዬ ግን ለምንድን ነው እኔን ለመረዳት ማትሞክረው? ምንድን ነው የምረዳሽ? በቃ እወዳለሁ። ሄሎ ማዬ፣ ደህና ነኝ እናቴ። እንዴት እረሳለሁ ማዬ? በየቀኑ እኮ የአባዬን ፊት ማየው። ቆይ ማዬ፣ አባዬ ምን አጥፍቶ ነው የገደሉት? ለቤተሰቡ ታማኝ ስለሆነ ነው? ጸዲ እባክሽ ተረጂኝ። እኔ እንደዚህ ያን ነገር ማድረግ አልችልም። ለምን? ስለማልችል ነው። እንግዲያውስ እኔም አልችልም። በቃ አልችልም። እኔ እኮ አግብቻለሁ። እኔ ደግሞ እወድሃለሁ። ጸዲ። ሳሚዬ እባክህ። እሺ ሁሉንም ነገር ሲነጋ እናወራለን። አሁን ውጭ። ሳሚዬ እባክህ። አሁን እንድትተይኝ ብቻ ነው ፈልገው። እሺ እንድተው ነው አይደል የምትፈልገው? እንደዛ ከሆነ አንድ ቅድመ ሁኔታ አለኝ። እሺ ምንድነው? ዛሬን ጥሩ ጊዜ እናሳልፍ። ጸዳይ። ጭራሽ በሙሉ ስም የጠራኸኝ? ይበቃሻል። አሁን ከመስመር እያለፍሽ ነው። እሺ አታስቢ ማዬ፣ አሁን ገዳዩ ቤት ነው ያለሁት። በቀል እግዚአብሔር ነው ያልሽው? እሱ በሰማይ ይቀበለዋል፣ እኔ ደግሞ የምድሩን ሰጠዋለሁ። መቼም አለው መቼም። አታስቢ ማዬ፣ ጫፍ ላይ ነው ያለሁት። እባክሽን ማዬ፣ እንዲህ ልትይኝ ከሆነ ሁለተኛ እንዳትደውይልኝ። ደህና እደሪ። ለማንኛውም እበቀልልሃለሁ አባዬ፣ አባዬ እበቀልልሃለሁ። እሺ አሁን ጠብቀኝ። ያንተ ደም ባዲፈሱ አይቀርም። ሳሚ። ጸዲ ሊያመጣሽ መሰለኝ። ወይኔ ቅሌት፣ ምንድን ነው የምናደርገው? የት ልደብቅሽ? አሁን ምን አይነት ዕዳ ነው? በፈጣሪ እስኪ ተረጋጋ። አንተ ደግሞ ምንድን ነው የማደርገው? ቆይ ሳሚ ምን እንደምታደርግማ አንተ ተነሽ። የኔ ፍቅር እስቲ
ምን ሆነክ ነው? በጣም ቆንጆ እንደሆነሽ ግን ታውቂያለሽ። ደህና እንዴት አደርሽ? እግዚአብሔር ይመስገን። ቡና ደርሷል። አሪፍ ነው። ቶሎ ተላምደሻል። አዎ ስራዬን ቶሎ መልመድ ስለምፈልግ ነው። ጥሩ። አንድ ነገር ልጠይቅሽ። እሺ። እዚህ ቤት ከመጣሽ ጀምሮ አዲስ የተለየ ያየሽው ነገር አለ? አልገባኝም። ምን ለማለት ነው? አይ አዲስ ሰው ሲገባ ብዙ ነገር ያስተውላል ብዬ ነው። እኔ ማየው ማስተውሎም ስራዬን ብቻ ነው። ናደራችሁ? እንዴት አደረ? ቡና ደርሷል? ደርሷል። አመጣለሁ። ጸዲ። አቤት። አንዴ እናውራ። አሁን? አዎ በጣም አስፈላጊ ነው። እኔ ተከታይ ጸዲ፣ አሁን የመጣሁት አንድ ነገር ላስጠነቅቅሽ ነው። ምን ተፈጠረ ደግሞ? የዛ ምሽት ምን እንደተፈጠረ ባላስታውስም ቀን በቀን እየረበሸኝ ነው። እባክህ እኔም እየፈራሁ ነው። በተለይ ህያብ። ህያብ? ለምንድን ነው እሷ የምትፈሪያት? ሳሚ፣ ትናንት ካንተ ክፍል ስወጣ እሷ አይታኛለች። ምን? እርግጠኛ ነኝ። እባክህ ከክፍሏ ስትወጣ አይታኛለች። ሰሚያለች? እሷ ካወቀች ሁሉም ነገር ያበቃል። ለዚህ ነው የምፈራው። ዲያ ብታውቅ እኔም አንተም ያልቅልናል። ለዚህ ነው ያስጠነቀቅኩሽ። ከዚህ በኋላ እኔና አንቺ መታየት የለብንም። ሊያ ትጠረጥረናለች። እባክህ እኔ የምፈራው ዲያን አይደለም። እና ማንን ነው? ህያብን ነው። እሷ ከምታስበው በላይ ብዙ ነገር እያየች ነው። እንደዛ ከሆነማ ከባድ ነው። ዝምታዋ በጣም ያስፈራል። ሳሚዬ፣ በጥንቃቄ እንሂድ። አንድ ስህተት ከተገኘብን እንወድቃለን። ይህን ነገር ከኔና ከአንቺ ውጭ ማንም ማወቅ የለበትም። እኔም እሱ ነው የምፈልገው። አንቺ ምን ነው ተለጥፈሽ ወሬ የምታዳምጪው? ቡና ጥጃለሁ። እኔ የምልሽ ጸዲ፣ ምንድነው በሩ ስር ሆና አሰማችሁ የነበረው? እነማን?
ከሳሚ ጋር አልነበራችሁም እንዴ ውጪ? አዎ ከሱ ጋር ነበርኩ እኮ። ምን ብታወሩ ነው በዚህ ልክ ተለጥፋ የምትሰማችሁ ብዬ እኮ ነው። እባክሽ አናዳኝ። ቅድም ተናግሬት ውጪ ጠርቶ ሁለተኛ እንዳትናገረኝ ሲለኝ ነበር። በቃ ይሄን ብቻ የምትሰማችሁ? አዎ ነው። ምን ነው? እኔ እንጃ ግን አልመሰለኝም። እና ስለ ፍቅር ህይወታችን እያወራን ነው እንዴ? ኧረ ቀስ፣ እኔ እንደዛ አላልኩም። እና እንዴት ነው ያልሽው? ጸዲ እባክሽ የልብሽን እየተናገርሽ ጸዲ አትበይኝ። አንቺ ላይ እየቀለድኩ ነው። ምንድነው እንደዚህ እርር የምትይው? ተይኝ እስኪ። ዛሬ ዝም ብሎ እያንጫንጨኝ ነው። እሱንማ አየው እኮ። ለማንኛውም ተረጋጊ። ቀንሽን ዝም ብለሽ አትበጥብጭ። እኔ የምለው ለምን ግን ሰራተኛ እንቀይርም? ለምንድነው የምንቀይረው? እኔ እንጃ ግን ምንም ደስ አላለችኝ። ወደዛ ብትሄድልን ደስ ይለኛል። ያለ ምንም ምክንያት? እሺ ቆይ ዝም ብለሽ ስታያት ወረኛ ነገር አትመስልሽም? እሺ በቃ በዚህ ልክ ከደበረሽማ ትሸኛታለሽ። እውነት በጣም ደስ ይለኛል። በእናትሽ ግን በአንድ ነገር ከተስማማን ብቻ ነው። በምን? እኔ ስራ ስሄድ የቤቱን ስራ ሁሉ ትሰሪያለሽ። አንቺ ነሻ። ሌላ ሰራተኛ የለም እንዴ? እቺን እንኳን ለማግኘት እንዴት እንደተቸገርኩ ታውቂያለሽ አይደል? ኧረ ተቀመጥ በቃ። ብዬ ወጥ ልቀቅል እንዴ ደግሞ? እንግዲያውስ የአንቺ ምርጫ ነው። ሁለት ወዶ አይቻልም። አንቺ ምን ስታረጊ ነበር ቅድም? እኔ ባክሽ እንደማታውቂያትኝ በር አጠገብ ቆምሽ ነበር አይደል? በሩን ላጸዳዳ ነበር። ኧረ በሩን ልታጸጂ? የምሬ ነው። በሩ ላይ የነበረ ቆሻሻ ላጸዳ ሄጄ ነው። ምን አለ እንደ እንግዳ ቢያደርግሽ? ምንድነው እንደዚህ ወሬ መለቃቀም? እኔ ስራዬን ብቻ ነው የምሰራው። ኧረ ስራሽን ብቻ? አዎ ስራዬን ብቻ ነው የምሰራው። እባክሽ ልቀቂኝ። በጣም እያስተዋልኩሽ ነው። ከገባሽ ጀምሮ ወሬ እያነፈነፍሽ ነው፣ ግን ምንም እየተናገርሽ አይደል ማለት። ትሰሚያለሽ? ዝምታሽ ከንግግር ይበልጣል። እሺ እኔ ምንም የምደብቀው ነገር የለም። ወሬ ማነፍነፉን አቁሚና የምታያቸውን ነገሮች ለእኔ ብቻ ትነግሪኛለሽ። እሺ። ለማንኛውም እዚህ ቤት የምታዩን ነገር ሁሉ ለሌላ ሰው መናገር የለብሽም። ያ ከሆነ ሁላችንንም ይጎዳናል። እሺ። አርፈሻ ወደ ስራሽ ተመለሽ። እሺ። ግቢ። ለምንድን ነው እንደዚህ የምታይው? ምንም ትንሽ ላወራ ነበር። አሁን? አዎ አሁን። ምንም ጊዜ መውሰድ አልፈልግም። ሊያ ስራ ልንሄድ እኮ የተዘጋጀን ነው፣ እናረፍዳለን። ማወራ እኮ ስለ ስራው አይደለም። እና ከትላንት ጀምሮ የሆነ ነገር እያስተዋልኩ ነው። ማለት ምን? ራስን በቀላሉ የምትደብቅ ሰው አይደለም። አሁን ግን የሆነ ነገር እንደምትደብቀኝ እያስተዋልኩ ነው። ምን እንደሆነ አልገባኝም። ኧረ አልገባህም? ሊያ ምን መስማት ፈልገሽ ነው? ሳሚ ነኝ፣ አንተን በደንብ ነው የማውቅህ። ፊትህን እንኳን ማንበብ እችላለሁ። ምንም ነገር የለም በቃ። መጥፎ ነገር እኮ አስቤ አይደለም፣ ብቻ የሆነ ነገር ታየኝ እኮ ነው ያልኩህ። ብዙ ነገር እያሰብኩ ስለሆነ ነው። እርግጠኛ ነህ? አዎ። እሺ እንግዲህ የሄድን መንገድ ላይ እናወራለን። እሺ በቃ የረፈደብን ነው፣ ቶሎ ውጪ።
ህያብ አቤት። እንዴት ነው የሚያደርግሽ? ቆይ አንቺ አቤት እንድትይኝ ስንቴ መጣራት አለብኝ? ይቅርታ አልሰማሁሽም ነበር፣ ስራ ይዤ ነው። ሁሌ እንደዚህ ነሽ እባክሽ። ሰው ሲያናግርሽ ዝም ነው የምትዩ። ምንድን ነው የምትጫወቱት? አንተ ደግሞ ኬት መጣ? ድምጻችሁን ሰምቼ ነዋ። ቤቱ ሙሉ እያናወጣችሁ ትሄዳለህ እንዴ? አንቺ ተረጋግሽ። እኔና አንቺ ማውራት አለብን። ምንድን ነው የምታወራኝ? እኔ አንቺ ውጪ። ምንድን ነው ብቻ የምታወራኝ? ማለት የተፈጠረው ነገር ሁሉ አይቻለሁ። ምንድን ነው ያየኸው? ምለው ነገር ሁሉ ገብቶሻል? ቡቡ? አዎ በደንብ አይቼሻለሁ። ለማንኛውም ልጅቷ ላይ እንዳይጮይባት። እኔ? አንቺ የምታረጊው ነገር ሁሉ እንዳይጋለጥብሽ ነው እንጂ ልጅቷ ጥፋ ኖሮባት አይደለም። ቡቡ? ልጅቷ ላይ ድጋሚ ቢጮይባት እኔ ራሴ ነው ማጋለጥሽ። ምን ለማድረግ እየሞከርክ ነው ቡቡ? ማደርገው ነገርማ በደንብ ታውቂያለሽ ጸዲ። ዝም ስል ምንም አላቅ እንዳይመስልሽ። ምንድነው የምታውቀው? ለምን አትናገርም? ምን ነው አላውቅም አልሽ እኮ ተናገራ። ምን ላድርግ? አሳየኝ። ለምንድን ነው ያብንም ታስጨንቂያት? ምን ነው አፈቀርካት እንዴ? ጸዲ ምን ለማድረግ እየሞከርሽ ነው? እውነቱን ልነግርክ ነው። አፈቀርካት ብለህ ልታሸማቅቂ? መብት ነው ማፍቀር። አሁን ወሬ እንዳታስቀይሪ። ማታ ምን ተፈጠረ አይቻለሁ እኮ። ምን አየ? ምን ልታደርጊ ስትይ ነው ያብ የመጣችብሽ? ምን አደረግኩ? ያየው ነገር ካለ ንገረኝ። እሱን አጣራለሁ። የሆነ ተንኮልማ እያሰብሽ ነው። ለዛ መሰለኝ ክፍልሽ ደንግጥሽ የገባሽው። ምን ነው ሰራተኛ ሲያጠፋት ትናገር እያልከኝ ነው? አላልኩም። ምንድን ነው ያስደነገጠሽ? ሊያ የለችም ብላ መኝታ ክፍል በሌሊት ልትገባ ስትል ደረስኩባት። እየተቆጣዋት እያለ መጣ። በቃ ይሄው ነው። አዎ ይሄው ነው። ሌላ ምን ልበል? ደርስበታለሁ። እኔ ቡቡ አይደለሁም። ቀልዴን እንጂ ስናደድ ምን እንደማደርግ አታውቂ። እኔ ቡቡ አይደለሁም። እሰይ ተመስገን አምላኬ። ያወቀ መስሎኝ ደንግጬ ነበር። እስኪ ቡቡ አንዳንዴ ነገሮችን አይተህ ለማለፍ ሞክር። እኔ መተው እችላለሁ። አንቺ ግን ምን እንደምታደርጊ ማወቅ አለብሽ። ቡቡ እባክህን በቃ እንደገና ይህን ነገር አናንሳው። እኔ ልጎዳሽ አይደለም። ይህ ነገር ግን አንድ ቀን መውጣቱ አይቀርም። ቡቡ ምን ዛሬ ቀድመን የተነሳው? ምን አለ ወንድሜ፣ እኔም እኮ አንዳንዴ እንደ ሰው ጠዋት መነሳት እኮ አለብኝ። አንተን እዚህ ወጣት ማየት እኮ አዲስ ነገር ነው። እኔም ሰው አይደለሁም እንዴ? ፀሐይ ስትወጣ እኮ አብሬያት እወጣለሁ። እውነት ነው፣ ግን ዛሬ ትንሽ ተለውጠሃል። እናንተ አታስተውሉም እንጂ እኮ እኔም ለምን የተለየው እኮ ነኝ። እሺ በቃ ለማንኛውም እኛ እንሂድ። እንግዲህ ቡቡ ቤቱን ጠብቅልኝ። እንዴ እኔ ያለው ምን ይሆናል ልጅ ነው። ኧረ ሰላም ነው፣ አታስቢ። ቡቡ ዛሬ ምንድን ነው ያገኘው? ምንም የለም ወንድሜ። አንዳንዴ ሰው ራሱን ማስተካከል ይጀምራል። ብዬ ነው እንሂድ። አንቺ ያው አቤት። ምን እያደረግሽ ነበር? ኪችኑን እያጸዳው ነበር። ለማንኛውም እኔ ለዛ አልነበረም የጠራሁሽ። ምን ልታዘዝ? ሁሉንም ነገር በደንብ ተመልከች እሺ። እዚህ ቤት ሁሉም ነገር በሰዓት መድረስ አለበት። እሺ። አንድ ነገር ልጠይቅሽ? እሺ። እዚህ ቤት ከመጣሽ በኋላ ያየሽው አዲስ ነገር አለ እንዴ? ኧረ ምንም ነገር የለም። ስራዬን ብቻ ነው እየሰራሁ ያለሁት። እንግዲያውስ ግቢና ስራሽን ቀጥይ። እሺ። እያ ቆይ አንዴ ጠይቅሽ ጥያቄ አለ፣ ግን እውነቱን እንድመልሽ የምፈልገው እንዴት እዚህ ቤት ልትገቢ ቻልሽ? ማለቴ አንቺን የመሰለሽ ቆንጆ ሰውነቷ የሚያምር ሴት እንዴት ሰራተኛውና እዚህ ቤት ልትገባ ቻለች? እናቴን ለመርዳትና ወንድሜን ለማስተማር ነው የገባሁት። አይ አይመስልም። እንደውም ቡቡን ወይም ሳሚን ለማቅበል የገባሽ ነው የሚመስለው። አልገባኝም።
በእርግጠኝነት ቡቡን አፍቅራሹ ተከተለሽ ነው አይደል የመጣሽው? ቆይ ግን ይሄን ድፍረት ኬት አገኘሽ? ኬት አመጣሽ? ይኸውልሽ ጸዲ፣ አንቺ እመቤቴ ወይም እትዬ ብለሽ ጥሪኝሽ። እመቤቴ፣ እኔ እዚህ ቤት የገባሁት ህይወቴን ለማሻሻል እና ትምህርቴን እየተማርኩ ወንድሜን ላስተምር ነው። እሺ ምንድን ነው የምትማሪው? ሼፍነት ለመማር አስቤያለሁ። ቆይ የአዲስ አበባ ልጅ ነሽ? አዎ፣ ግን አሁን ከእናቴ ጋር ወደ ክፍለ ሀገር ሄደናል። መቼም አዲስ አበባ ከኖርሽ ፍቅረኛ ይኖርሻል አይደል? አይ የለኝም፣ ፍቅረኛ ምናምን አልፈልግም፣ አላማ አለኝ። እሺ ለማንኛውም ስለማታ ጉዳይ ቡቡ ከጠየቀሽ ለሊት የጠሩ ይመስሉኝ ሲወጣ በዚህ ሳምንት ትሰሪያለሽ ብላ ስትቆጣኝ ነበር። ወይ እሺ፣ ይሄ ሁሉ ማስፈራሪያ የማታውን አትናገሪ ለማለት ነው? ፍቅር አስጠበቅኩ እንዴ? አይ ግን ምን ረስተሽ? አይ ምንም አይደለም፣ ዝም በይ። ስማኝማ ሳሚ፣ ወይ ዛሬ የመጨረሻችን ቀጠሮ ነው ታውቃለህ አይደል? የትኛው? ደላሎቹ የምናነጋግርበት ነው። አስታውሳለሁ። ለማንኛውም እንዳረሳሽ፣ በፊት 2-3 ጊዜ ቀጥረናቸው እንደቀረ እንዳረሳ። አታስቢ፣ እንደዛ እንኳን አይደረግም። እንደዛ ቢሆን ነው የሚሻለው። በተለይ ያለንበትን ሁኔታ ታውቀዋለህ አይደል? ሳሚ ምን ሆነሃል ዛሬ? ከጠዋት ጀምሮ ልክ አይደለም። ምንም አልሆንኩም፣ ብዙ ነገር እያሰብኩ ስለሆነ። ሳሚ የተፈጠረ ነገር ካለ ንገረኝ። ሁሌም ከጎኑ እንደሆንኩ ታውቃለህ አይደል? አውቃለሁ ሊያየ። እሺ በቃ ለማንኛውም ሰዎቹን ዛሬ በደንብ እናውራቸው። ነገሩ እንዲሳካ እኔ እፈልጋለሁ። ይሳካል የኔ ፍቅር። ያ ባንዴ እናውራ። ምን ነበር ቡቡ? ያው እንደ ወንድምሽ እኔ ማየት ይችላልሽ እዚህ ቤት ውስጥ። እሺ እሺ። አሁን የምጠይቅሽ ነገር በእኔና በአንቺ መሀል የሚቀር ነገር ነው። እሺ እሺ። ምንድን ነው? ሚስጥር ነው እያልኩሽ ነው። እዚህ ቤት ያየሽው ነገር ሊኖር ይችላል። ሳትዋሺ ንገሪኝ። አልዋሽህም። እውነት? የምሬን ነው። በተደጋጋሚ ጸዲ ስታስጨንቅሽ እያየሁ ነው። እሷ ጥሩ ጸባይ እንደሌላት አውቃለሁ። አስጨንቀኝ እኮ አታውቅም። ያው አጋጣሚ ስራ ቶሎ ስላልጨረስኩ ቶሎ እንጨርስ ብላ ነው። አውቃለሁ። እኔ ዛሬውን አይደለም ያልኩሽ። እና የመቼው ነው? ትላንት ማታ ምንድን ነው የተፈጠረው? ለያበር ስከፍት ማን ነው ብዬ ስወጣ ነው የተገናኘ ነው። አትዋሺ። በደንብ አይቻቸዋለሁ። አንቺንም እሷንም። የምር አጋጣሚ ስንተያይ መጣ። እኔ ደግሞ ወደ ክፍሌ ገባሁ። ጸዲን ግን ጠይቄያት ያለችኝ ሌላ ነገር። ምን አለች እሷ? እሱን አልነግርሽም። ስታዩኝ ለምን ደነገጣችሁ ሁለታችሁ? እኔ የደነገጥኩት በዛን ሰዓት ከየት ነው የሚመጣ ብዬ ነው። የጸዲ ግን አላውቅም። የምታወሪው እውነት ነው ለማንሽ? እውነቴን ነው ቡቡ፣ ምን አስዋሸኝ? እሺ በቃ አስተነገጥኩሻ። እኔ እኮ ስቀልድ እኮ አልቻለም። የዚህ ቤት ጉዳይ አልቅም። እኔ ተሰቃየሁ እንጂ በመሀል ጸዲ የኔ ማር ደህና ነሽ? ቡቡ ቢያንስ አንኳኳ እንጂ የሰው ክፍል እንጂ እኮ አደባባይ አይደለም የመጣው። ኧረ ጸዲ ምን ሆነሽ ነው የምትጮይብኝ? እኔ ላዝናናሽ እኮ ነው። ደብሮሻል ብዬ እንኳኳል። እሺ እንደዚህ ድንገት አይገባም። እሺ ከቅድም ጀምሮ ስትሽው ነገር ያለ መስሎኝ እኮ ነው ጸዲ። ምንም የለም። ኧረ አንቺ እኔን አታውቂኝም ማለት ነው። ፊትሽ ላይ እኮ ያለውን ነገር እኮ አንብቤ ማወቅ እችላለሁ። ቡቡ በቃ አሁን አትጀምረኝ በእናትህ። ብቻዬን መሆን ነው የምፈልገው። ቀለኛ ልሆን እችላለሁ፣ ስታዝኝ ግን ማየት አልፈልግም። በቃ እሺ አሁን ውጣ። አንድ ነገር አስታውሺ፣ ምንም ነገር ቢፈጠር አጠገብሻለሁ። እሺ የኔ ጸዲ፣ በሩን ከዚህ በኋላ ግን አንኳኩቼ ነው የምገባው። እሺ ፈታበይ እንጂ ቡቡ ፈታበይ ስልኬን ላንሳ እንዴ? ፈታበይ ቡቡ እስኪ ዞር በል። ፈታበይ እንጂ እስኪ ዞር በል። ስልኬን ላንሳ ቡቡ። ኧረ ፈታበይ እንጂ ዛሬ ነው። ቆይ ዛሬ ማን የደወለልሽ? እንዴ ደነገጥሽው? ምን አገባኝ
አባ ስልኩ እኔ አይደል እንዴ? ዛሬ ምን ሆነሻል? ነገር ያስራሽ ልክ አይደለም። ጸዲ ምን? አዎ ይችላልሽ። ሄሎ ሄሎ ሄሎ፣ ሳሚ ምን ፈልገህ ነው በዚህ ሰዓት የደወልከው? እባክህ እርዳታ ፈልጌ ነው የደወልኩልህ። ሰውዬ በዚህ ሰዓት ስለምን እርዳታ ነው የምታወራው? በቃ እርዳታ ነው፣ ቸግሮኛል። ሰማኛለህ ካሳሁን? ምንድን ነው የምሰማህ? በአንተ ጦስ ከገባሁበት ጉድ ለመውጣት የሞከርኩ ነው። እሺ ነገሩን እኔ ላይ አደፍድፍ እያልኩ ነው። ቢያንስ ቤት ልምጣ፣ ልደበቅ ቢያንስ አንተ ጋር። በጭራሽ ካሳሁን፣ በጭራሽ። ቤት እየመጣሁ ነው፣ ጠብቀኝ። እናማ ቤት ልመጣ ነዋ። እንዳታስበው ካሳሁን፣ እንዳታስበው። እና ምን ልሆን እያልክ ነው? እኔ ምንም አላልኩም ካሳሁን። በቃ አሁን እየመጣሁ ነው፣ ጠብቀኝ። ይኸውልህ እኔ ቤት የመደበቁን ሀሳብ ጭራሽ እርሰው፣ እዛው ተቀመጥ። ሄሎ ሄሎ፣ ሳሚ ማነሽ ነው? እስኪ ኢንሳናሽ በቃ ወደ ሶፋ እንሂድ አይደል? ቆይ እዚህ ሆነን እንድናወራ የምፈልገው ነገር አለ። ምንድን ነው? ማታ ምንድን ነው የተፈጠረው? ማለት ምን ተፈጠረ? ምንድን ነው አንቺ ደግሞ የምታፈጭው? አይ ቡናው እንዳይቀዘቅዝ ብዬ እኮ ነው። ምን ሆነሻል? ያ ተይ እንጂ። ቢቀዘቅዝም ታሞቂያለሽ። አሁን ወደ ስራሽ ተመለሽ። እሺ ይቅርታ። አንቺ ግን ከዕለት ተዕለት የባሰብሽ ነው ልበል? ምኑ ነው የሚብስብኝ? እየሆንሽ ያለሽው ነገር ነው። ምን ሆንኩ? ቀን በቀን ስርዓት አልበኝነትሽ በጣም እየባሰ። አንዲትን ተራ ሴት ተናገርሽ ብለህ ነው እንደዚህ የምትሆነው? ሊያ ምን ስርዓት ይኑርሽ። በቃ ከዚህ በላይ መስመር አትለፊ። እኔ ጠፋው ሊያ? ጭራሽ እባክሽ ሊያ በቃ አቁም። ከመቼ ወዲህ ነው እንደዚህ አይነት ሴት ሆንሽ? እንዴት አይነት ሰው ሆንኩ እባክህ? እንደዚህ አልነበርሽም እኮ ሊያ። ለሰው ያለሽን ክብር ቀን በቀን እያጣሽ ነው። አንተም እኮ ለእኔ ያለ ክብር ቀን በቀን እያጣው ነው። እሺ በቃ በጣም ይቅርታ። አሁን እንተው። ምንድን ነው የምንተወው? ሊያ እሺ ይሄንን እንተውና ከማን ጋር ሌሊት ስታወራ እንደነበረ ንገረኝ። ማለት ሰምተሽኝ ነበር እንዴ? አሃ የተኛው መስሎ ነበር። ማለቴ ምን ስል ነው የሰማሽኝ? እንዴት አድርጌ እሰማለሁ? እንደዛ ድምፅህን ቀንሰህ እያወራ። ተመስገን። ተመስገን ማለቴ ያው አልረበሽኩሽም ብዬ እኮ ነው። እኔ ምንም አልገባኝም። ማን ነው ቆይ በሌሊት የደወለልህ? ይኸውልሽ ልዬ፣
አቤት። ሳሚ አለ? አዎ አለ። ሳሚ ሂጂ ግቢ። ሳትነግረኝ ለምን መጣ? ማታ ደወልኩልህ እኮ አንተ አልሰማኝም እንጂ። ታዲያ ቤት ትመጣለህ እንዴ? ቢያንስ ሰፈሩን አትደውልልኝም? ምን ችግር አለው ቤት ብመጣ? እኔን አደጋ ውስጥ ትከተኛለህ። በዛ ላይ ፋይል ሳይዘጋ እንዴት ቤት ትመጣለህ? ቆይ ለምን መጣ ነው? ልሂድ? እኔ እንደዛ አላልኩም። ለአንተም አደጋ አለው። የሰውየው ደም ሳይደርቅ እንዴት ቤት ትመጣለህ? ተረሳ እኮ በቃ ፋይሉም ተዘጋ። ቤተሰቦቿ ደግሞ ረስተውት የራሳቸውን ኑሮ አይኖሩ። የአባታቸውን ሞት ነው እንዴ የሚረሱት? ጉዳዩን ፈልፍሎ ያወጡታል። ይኸውልህ ሰውየው ያለው 2 ልጅ ነው። አንዷ ሴት ናት፣ እሷም ደግሞ ምንም አታመጣም። ወንዱ እንደሆነ ሱሳም ራሱን የጣለ ጫታም ነው። አባ ከናም የሚለው ሰው የለም። በዛ ላይ ገጠር ገብቷል። ሁሉ ነገር አጣርቼ ነው የመጣሁት። ቢሆንም እኔ ችግር ውስጥ አትክተተኝ። ምን ማለት ነው? ምን እያልከኝ ነው? ጉዳዩ እኔ አይደለም አይመለከተኝም እያልከኝ ነው? አዎ ሁሉም ያንተ እቅድ ነው። እንደውም ማቅልህ ነገር የለም። እሺ ሄጄ ልስጥ? ያገኘነው ገንዘብ በአንተ አካውንት እንዳለ ልንገራቸው? የተነጋገርነው እንደዛ አይደለም። ገንዘቡን ዘርፈን ለመውጣት እንጂ ሰውየውን ለመግደል አይደለም። እና ማን ሊገለው ፈለገ? ሰውየው ሊቀድመን ነበር፣ ቀደምኩት። አንተም እጅ ላይ ሽጉጡ ቢኖር ታረገው ነበር። ቢሆንም የማይሞትበት ቦታ መታቁ ስለመሄድ ትችል ነበር። ኧረ ግንባር ላይ ሽጉጥ ደቅኖ የሚመታበትን ቦታ ልምረጥልህ? ይኸውልህ ሰውየው ባይሞት ኖሮ እኮ ሟች አንተ ነበርክ። ገዳይን እኮ ነው የገደልኩልህ። አውቃለሁ። አሁን አንወቃቀስ። በቻልኩት አቅም ሁሉ አግዛለሁ። አሁን ግን ምን ልታባረኝ ነው? ልሂድልሽ? እንደዛ አላልኩም። አደጋ ውስጥ እንዳንገባ ብዬ ነው። ቆይ እዚህ ቤት መጥቶ ካሳሁን እንፈልገዋለን ያለ ፖሊስ አለ? የለም። ያ ማለት እዚህ ቤት እኔ እንዳልገባ የምትፈልግበት ሌላ ምክንያት አለ ማለት ነው። አልወጣኝም። አሁንም ቢሆን ሂድ አላልኩም። አሁን ወደ ቤት እንግባ። እንዴ ካስሽ እንዴት ነሽ? አንተ አለህ እንዴ? አለሁልሽ። ደህና ነሽ? እንዴት ነህ? እንዴት ነሽ? ደህና ነኝ። ኧረ በስመ አብ ጠፍተሃል። ነው እሺ። አረፈሽ? ካስሽ እንዴት ነህ? ደህና ነኝ ልዬ። የገዛ ቤተሰቦቼ ባትፈልጉኝም ልፈልጋችሁ መጣሁ። ኧረ ተው፣ እንዴት ነው የምንተው? መች ፈለጋችሁኝ ታዲያ? አረ ስንቴ መሰለ ሳሚን የጠየቅኩት ከሀገር ወጥቷል ብሎኝ እኮ ነው። ኧረ አለሁ። የት አባት ሄዳለሁ ብለሽ ነው እንዴ? ሳሚ ከሀገር ወጥቷል ብለኸኝ አልነበር እንዴ? ወጥቷል እንጂ አይመልስም አልኩሽ እንዴ? ለካ አንተ ቋጥረህብኝ ወዲያው የተመለስኩት። ደግሞ አዲስ ሰው ጨምራችኋል። አዎ አጋዣችን ነች። ያብ ትባላለች። ሌላ ማብራሪያ የለህም? የማብራሪያ? አይ አይደለም፣ አስፈላጊም ከሆነ ስለ ቤተሰቦቿ ሁኔታ ንገረው ብዬ ነው። ሊያ? ኧረ አያስፈልግም። እንዳገባት አጭተልኝ ነው እንዲያመጣት። እሱን ሊያን ጠይቃት። ዘር ቆጠራ የገባችሁ እኮ እሷ ነች። ለዘር ቆጠራውማ አንተ ቀደምከኝ እኮ። አረ በፈጠረሽ እንጂ አንቺ ምላጭ፣ ኬት ነው ደግሞ ያመጣችሁብኝ? ይሄ ምን ሆነ አልካስሽ? አሁንም ምላጭ ናት ወይስ በረደላት የሚለውን ነገር ልይ ብዬ እኮ። አንተ እንደበረደልህ ነው የሚበርድልኝ? አሁንም አርገት ታልጎኝ እኮ ጸድዬ። ድል። አረ እባካችሁ እንዲህ ለምን ስርዓት አትይዙ? አንቺ ስርዓት ይኑርሽ። ተዋት ትስደበኝ። እንደውም ናፍቃኝ ነበር። ለማንኛውም እኛ ስራ ልንሄድ ነው። ካስሽ ገባና እረፍት አድርገሽ። ኧረ ችግር የለውም። ከጸዲ ጋር እንጫወታለን። መች ስራ ፈታውና ነው ደግሞ ከዚህ ጋር የምዳረቀው? አንቺ እንዴት ነው እንደዚህ የባለግሽው? ተይኝ እባክሽ። አረ ጸዲ በፈጠረሽ እንግዳ ነው። እንግዳ ከሆነ አርፎ ይቀመጣ። እሺ አሁን ረፊ በቃ። ሊያ ተነሽ እንሂድ። የእነሱን አምል እያወቅሽ አትጨቃጨቂያቸው። ለነገሩ እውነትህን ነው ጸዲ። ቁርስ ምናምን ቀማምሱ። እሺ ካስሽ አደራን ችግር ፈጥራ እንዳጠብቅ። እሺ በቃ እንዳይረፍድባችሁ ሂዱ። እኔ የምልህ ይሄ ጓደኛ ግን ለምንድን ነው ቤት የመጣው? ምን ማለት ነው? ያኔ በሱ ጉዳይ ስትጨናነቅ ነበር አይደል? ብጨናነቅስ ምን አመጣው? ደግሞ ቤቴ ቢመጣም ችግር አለ? ምንም ደስ አላለኝም። የሆነ ካንተ የፈለገው ነገር ቢኖር ነው የመጣው። ሊያ ጀመረሽ ደግሞ። በሰላም አንድ ቀን እንኳን መዋል አልችልም? ምን ነው ቁስልን ነካውብህ እንዴ? ምንድን ነው የምትቀባጠሪው? አየህ እውነት ሲነገረው አትወድም። መናደድ መቆጣት ነው ስራ። አንቺ ነሻ ምክንያቴ። ከተጋባን እንኳን አንድ ቀን ሰላም ስትሽኝ አታውቅም። ሁሌ ጭቅጭቅ። ጨቀጨቅሽኝ እያልከኝ ነው? ጓደኛ ሊያመጣ ማለት ጭቅጭቅ ነው እንዴ? አዎ ብቻ ሰላም ስጪኝ። ሰላም ነው የምፈልገው። ሰላም ከፈለክ በመጣበት እግሩ እንዲመለስ አድርገው። እውነቱን ልንገርሽ፣ እዚህ ቤት መኖር መብት አለው። አንቺን አይመለከትሽም። በገዛ ቤቴ ነው አይመለከትሽም ብትለኝ
እንደውም ልንገርህ አንተ ነህ ከነ ወንድም መተህ የተለጠፍክብኝ ጥገኛ። አንቺ ሊያ እኔ ነው እንደዚህ የምታናግሪኝ? ይከፍታል። እኔ ላይ እጄን አነሳ ሳሚ። እኔ ላይ እንደውም ሲያንስሽ ነው። ልጨምርልሽ? በሰበሰብኩ ሰው ባደረግኩ ለኔ ዱላ አይገባም ነበር። እሺ ሰምኛለሽ? ሁለተኛ አፍሽ እንዳከፍሽ፣ ካልሆነ በዚህ መልኩ ነው ማናግርሽ። ቆይታ ያለ እኔ ሊያ አይደለም እሰራልሃለሁ። ሊያ አንቺያ ስንቴ ነው መጣራት ያለብኝ? ቆይ እኔ አንቺ አሁንም አልተረጋጋሽም እንዴ? አንተ ከተረጋጋ ይበቃል። ከእድሜ ልክሽን ከልጅነት እስከ እውቀት መመናቀር አይደብርሽ? የኔስ እስከ እውቀት ነው። አንተ አለ አይደል እንዴ ሁለት ፀጉር አብቅለህ የምትቆላው? መቁላቱንማ አንቺ ተያይዘሽዋል። ደግሞ እንዴት ነው ያማረበት? ምኑ ማለቴ ያማረብሽ? አንተ እንዴት ነው አፍ የምከፍተው? አንቺስ እንዴት ነው ፊቴ ተቀምጠሽ የምትቆላዩ? ማሬ አንተ ከኔ ጋር ችግር አለብህ እንዴ? የምን ችግር? በል አሁን እንከባበር እሺ? አደነኩሽ እንጂ ሰደብኩሽ እንዴ? አታድንቀኝ አልፈልግም። እንደዛ ከሆነ ይኸውልሽ በስነ ስርዓት ልበሽ። ምንድነው እንደዚህ ተወጣጥረሽ አትናገሩኝ ማለት? ለማንኛውም ሳሚ እንደመጣ ነግሮሽ ነበር? አንተን ከሰው ቁጥሩ ነው የሚነግረኝ? ጸድዬ ግን እኮ ተወጪኝ ነበር አይደል? ኧረ ሴጣን ይውደድ ነገረኛ። አሁን ስንት ነገር ካሳለፈ ሰው የሚጠበቅ ንግግር ነው። አንተ በቃ ተግባብተናል። እሺ ዝጋው። አታብዡ። አንቺም ግቢና ልብስሽን ቀይሪ። አለበለዚያ ምን? አለበለዚያማ ታውቂኛለሽ፣ ዋጋሽን ነው የምሰጥሽ። እንዳንተ ሰው ቤት ቁጭ ብሎ በማይመለከተው ከመግባት አይሻልም? አንቺ እንዴት ነው የምትገላምጪኝ? እንደምታየው። አንቺ እንዴት ነው እንደዚህ ጋጠ ወጥ ሆንሽው? እቺ ደግሞ እንዴት ነው ባለጌ ሆነችው? ምንድን ነው ያልከው? አረ ወደዚህ ነው። ህያብ አንቺ ህያብ በገዛ ቤቴ ሻይ ለመጠጣት መለምን አለብኝ እንዴ? ቆይ ይቅርታ ቆየሁብሻ። ከረምሽ እንጂ ይቅርታ። እኔ ምርሽ ቆይ ትንሽ እንኳን ተትናል ተሳተት ሞክሪ ማለት እሷ አንተን አይመለከትም። ጸዲ ሰውዬ አለቃዋ እኔ ነኝ። እሺ የፈለኩትን ማዘዝ እችላለሁ። ቆይ አንቺ ለምንድን ነው ለትልቅ ሰው ለማውራት ማትሞክሪው? በገዛ ቤቴ እንዴት ማውራት እንዳለብኝ የነገርከኝ ነው? ኧረ ተረጋጊ በእናትሽ። አርፈ እንደ እንግዳ ቁጭ በል። ካልሆነ ግን በሩ ያውልህ ወተም ይትሽራል። ምን እያደረክ ነው? ምንም ትይዘና እንድትይ ብዬ ነው። ይቅርታ ግን እኔ እንደዚህ አይነት ነገር አልፈልግም። እንዴት አይነት ነገር? አሁን እንዳደረግከው አይነት። ቆይ ምን አደረግኩ? በጣም አካበድሽ እኮ። እሺ ካካበድኩ በጣም ይቅርታ። እኔ ግን እንደዚህ አይነት ነገር አልፈልግም። ሌላ ነገር ባደርግሽ ምን ልትሆኚ ነው? ተረጋጊ። እኔ ባደርግሽ ነው ያልኩት። ቡቡ እባክህ ተው እንደዚህ አትበል። ቆይ ለምንድን ነው ግን እንደዚህ የምትፈሪው? ምን ፈራው? ያየሁሽ እኮ አላብሽ አላበኝ እንዴ መሰለኝ። ኧረ እኔ አላለበኝም፣ መስሎህ ይሆናል። እሺ መስሎኝ ከሆነ ጥሩ። እኔ ግን ሌላ ነገር አይደለም የመጣው። እና ለምንድን ነው? ውሃ ፈልጌ። እሺ ልስጣው? አይ አሁንማ ጠጣሁ እኮ። መች? አሁን እሺ ካስሽ እንዴት ነህ? ድካም ምናምን ለቀቀ እንዴ? ምን ነው ከውጭ ነው እንደ የመጣሁት የሚደክመኝ? ማለቴ በእግር ነው የመጣሁት ወይ ለማለት እኮ ነው። ባይሆንም እኮ ሁሉ መንገድ እኮ አድካሚ ነው። እሱን ልክ ነህ። እኔ የምልህ ደግሞ እንዴት አባቷ ነው የምታምሩ አዲሱ ሰራተኛችሁ? ጀመረ ደግሞ። እውነቴን እኮ ነው። ምንድን ነው የሚጀምረኝ? ስርዓት ሰውየው እንጂ አይንን ከሷ ላይ አንሳ እንጂ። ምንድን ነው ቡቡ ቀመስሽ እንዴ? ምን ነው የምቀምሰው?
ይሄ ሁሌ አዳዲስ ሰራተኛ ሲመጡ ምናምን ተሽቀዳድመሽ መቀምሻት ነገር ነው። አንተ አሁን መቅምስ ላይ ነህ እንዴ? አቆይ እኔ የምልህ አንተ መብላት ጀመርክ እንዴ? ኧረ አንተ በእናትህ እንዳሰማ እንጂ ሌላ ነገር እንዳይመስላት። እንዴ ምንድን ነው ሌላ ነገር የሚመስላት? ስታደርግ ነው እኮ ነገር አይደለም እንዴ? እሺ አሁን ዝም በል በእናትህ። ጉድ ነው። ቆይ አንተ ከመጀመሩ ነው ለሰው እንደዚህ መጠንቀቅ የጀመርከው? ሰውየው ለራስህ ስም እንጂ ለሷ ስም አይደለም የምጠነቀቀው። አንዲት ሰራተኛ አንተ ባለጌ ሆንክ አልሆንክ ካወቀች ምኑ ነው የሚያሳቅቅ እንዴ ሰውዬ? እሺ በቃ ትቻለሁ እንዴ። ቆይ ምን አይነት ለውጥ ነው ግን? ሁሉም ሰው ባለበት ነው እንደሚቀርም ይመስል። አዎ በተለይ አንተ። አቤት። ኧረ ስቀልድ ነው ወንድሜ፣ የተረጋጋ እንዴ። ቀልድም ጠፋብህ እንዴ? አዎ ወደዛ ሄድ እንጂ። አንተ እጅን እኔ ላይ ያነሳ እኔ ላይ። ተረጋጊ። አሁን አንቺ እኮ ነሽ ትዕግስቴን የተፈታተንሽው። ቢሆንስ ሚስትህ እኮ ነኝ። ለማይረባ ሰው ብለህ። አንቺ ዝም በይ፣ ይሰማሻል። ይስማኛ። እንደውም ሄጄ እነግረዋለሁ። ምን ብለሽ ነው ቤት የመጣን እንግዳ ሄድ የምትይው? እሱ እኔ ነኝ የማውቀው። አርፈሽ ተቀመጪ፣ ካልሆነ እኔ ራሴ እወጣልሻለሁ። ቆይ ምን ቢሆን ነው ይሄን ያህል የምትቆረቆርለት? አሁንም ቢሆን ድምፅሽን ቀንሽ። ደግሞ ምንም ባያደርግልኝስ? እኛም ብሎ የመጣ እንግዳ ወጣ ይባላል እንዴ? አዎ ይባላል። ለምን መጣ ስላልኩ መሰለኝ የምታየኝ። ምንድን ነው ሰላም አይደላችሁም እንዴ? ሰላም አይደለንም። ተይ እንጂ ልዬ፣ ሁሉ ነገር አይነገርማ እንዴ? ካሲ በቃ እኛ እንፈቷለን፣ ችግር የለም። ሳሚ መታት እንዴ? ምን ነው ፊቷ ቀለ? አይ ስላለቀሰች ብቻ ነው። ምን ነው ቢመታኝ ልትመታልኝ ነው? ቅጥቅጥ ነው ማደርግልሽ። ባይሆን በባለትዳር መሀል መግባት ጥሩ አይደለም። ተነጋገሩና ፍቱት። ሊያ ያምሻል እንዴ? የሚወራና የማይወራ ነገር አታውቂም እንዴ? ለእሱ ብለን መሰለኝ የምታየኝ። እሺ በቃ ይቅርታ። ሁለተኛ እጅ እንዳታነሳ። እሺ በቃ እንዴት እንደማልችል እያወቅሽ አታበሳጭ። ምን ነበር? ደህና ነሽ? ደህና ነኝ። ምን ፈልገህ ነው? የሚጠጣ ውሃ ፈልጌ ነበር። እሺ በቃ ሳሎን ጠብቀኝ፣ አመጣልሃለሁ። እኔ የምልሽ ቆንጆ እንደሆንሽ ታውቂያለሽ አይደል? እባክህ ዞር በል። የምሬን እኮ ነው። በዚህ ቁንጅና የቤት ሰራተኛ የሆንሽው ስራ ጠፍቶ ነው? ይሄም ስራ ነው አቶ ካሳሁን። ከበሬ ዞር በልና ውሃ ላምጣልህ። ባይሆን ውሃው ይቅርና ለምን አናወራም? ምንድን ነው የምናወራው? ምንድን ነው? ምን ነው ቀደምኩ እንዴ? ምን ለማለት እየፈለግህ? ደህና ነሽ ግን አንቺ? አዎ ደህና ነኝ። በይ ተኝ በቃ ደህና ነሽ? እሺ ደህና ደር። ካሳሁን ቡቡ ምን እያደረግክ ነው? ደግሞ ምን አደረግኩ? ያ መኝታ ቤት ለምን ሄድክ? ሳላስፈቅድ ስለሄድኩ ደበረሽ እንዴ? እና ምን እንድልህ ነው የፈለግኩ? ምን ማለት ነው? ቆይ ይህን የመሰለው ውበት እንዴት ነው አለማየት የሚቻለው? ልጅቷ ለስራ ነው የመጣችው። አይነን ከሷ ላይ አንሳ። ወይ ቡቡ፣ ኧረ ድምፅን ቀንስ። እና እስካሁን ምንም አልደረሰኝም ነው የምትለው? ምን? ለምን በቀጥታ አትመልስም? ሰውየው አድም በደንብ ነው የምንተዋወቀው። እሱንማ አትርሳ። ሰው ሁሉ እንዳንተ ነው እንደሚመስልህ? እንዳልቀድም ሰጋህ አይደል? ትንሽ እንኳን የእንግዳ ወግ የለህም። ይኸውልህ ብዙ አትጨነቅሽ፣ በቅርብ ታየዋለህ። እዚህ አንተ እስካልደረስ አይኔን ከአንተ ላይ አላነሳም። ተጠንቀቅ፣ ነግሬሃለሁ።
ቡቡቡቡቡ ሄሎ አጎቴ። ሄሎ የኔ ልጅ እንዴት ነህ አጎቴ? ደግ ነኝ ልጄ። ምነው አጎቴ ድምፅ ቀዘቀዘ? እንደው ድምፅሽ ሲጠፋብኝ ስለ አንቺ አሳስቦኝ ነው። ደህና ነኝ አጎቴ። ትንሽ ነገሮች እንዳሰብኩት ስላልሆኑልኝ ነው። ምንስ ቢሆን በየጊዜው እንድታሳውቂ ነበር እኮ የተባባልነው። ለመደወል ስላልተመቸኝ ነው። የለም የለም፣ እናትሽ ደውላ ፍርሃቷን አጋባችብሽ እንዴ? ኧረ በፍጹም። እና ምን መሆንሽ ነው? ለማየም ቢሆን ነግሬያታለሁ በፍጹም እንደማላውቀው። ወገኛ። እባክህን አጎቴ እመነኝ፣ እኔ በፍጹም አልዘናጋም። ወይኔ ወንድሜ፣ ይህኔ ደህና ወንድ ወልዶ ቢሆን ኖሮ ደሙ ደመ ከልብ አይሆንም ነበር። አጎቴ ለቅሶ ብቻ የታለ ዛኔ ከዚህ ስትሄጂ የነበረሽ ወኔ ወዴት ሄደ? እኔ በጭራሽ በቀሌን አልረሳውም። ለበቀል የሄደ ሰው የአባቱ ገዳይ ቤት በምቾት አይቀመጥም። እኔ በጭራሽ በፍጹም አልተመቻቸውም። ህያብ። አቤት። ህያብ። አቤት። ከማን ጋር ስልክ የምታወሪ? ኧረ እኔ አላወራሁም። ለምን ትዋሻለሽ? አየሁሽ አይደል እንዴ? ደግሞ ማን ነው በስልክ የሚቆጣሽ? ኧረ እናቴ ናት። ይቅርታ፣ በስራ ሰዓት ማውራት አልነበረብኝም። እናትሽ ከሆነች ለምን ትርበተበሻለሽ ታዲያ? እሺ ይቅርታ። ለማንኛውም እሺ፣ ጥቁሩ ፀጉር ማስያዣ የት ነው? ትላንት ክፍልሽ ነበር እኮ። አይ ማታ ቲቪው ጋር አስቀምጬው ነበር። እሱን ነው እንዴ? ትላንት የለያ መስሎኝ እኮ መሳቢያ ውስጥ አስቀምጥኩኝ። ህያብ። አቤት ዛዴ። ነቃ በይ እንጂ ራሴ እንደወስደው ነው እንዴ? እሺ በይ ፍጠኝ። ደህና አድርሽ እያ። አዎ ደህና አድራለሽ። ካሰቶ ካሳው እንዴት አደርክ? እኔ እኮ አንቺን ከማግኘቴ በፊት መጸለይ ነበረብኝ። ውጪ አንቺ። እባክህ አርፈህ ተቀመጥ። አንቺ ስርዓት ያዥ። ባሊዝ ምን እንዳታመጣ። ይኸውልሽ ሶፊ ስታወሪኝ በስነ ስርዓት አውሪ። ካልሆነ ማን እንደሆንኩ ታውቂያለሽ። እባክህ ማንም አይደለም ካሳውን። ቆይ መች ነው እንደ ሰው የሚሸችው? ጠረኒንማ ታውቀዋለህ። ትናንትና እንደናፈቀው ሰው ስታወራን ነበር። ምኑ ነው የሚናፍቀኝ? አንቺ ክፍት። ስድብህን አቁ። ለራሴ ስንት ጉዳይ አለብኝ። መች ጉዳይ ኖሮሽ ያውቅና ስራ ፈት። ተው ስርዓት ያዝ። ከመምጣትህ አትነዝንዘኝ። የሆነ የምጠረጥረው ነገርማ ለዚህ ቤት ያልተነቃብሽ እንዳይመስልሽ። ምንድን ነው ማለት? ምን ሰማ? ምን ያርበተብትሻል? ያደረግሽው ነገር ሲታወቅብሽ ነው ለዚህ የሚያደርግሽ። ምን አደረግኩ ደግሞ? ምን ሳደርጋየኝ? ሁሉ ቢነገር ሆድ ባዶ ይቀራል አሉ። እስቲ ዝም ብላ አትቀበጣጥር። ሰዲ የሰራሽው ነገርማ አለ። ዝም ብለሽ አትርበተብችም። ደግሞ ደርስበታለሽ። ማን እንደሆንኩ አላወቅሽም። እስካሁን አልተነሳሽም እንዴ? ለባብሺ ያይሽኝ አልተነሳሽም ማለት አይከብድም? ሶስት ልክ ነሽ። እኔ የምልሽ ሰራተኛዋ ግን ደህና ናት? ምን ሆነሽ ደግሞ? አይ የሆነ የጠረጠርኩት ነገር አለ። በደህናማ አይመስለኝም። ምንድነው? ምን ትስታረጋ ይሻል ደግሞ? ስልክ እያወራሽ ስገባባት ተደናብራ አጠፋችሁ። የሆነ የምትደብቀው ነገር እንዳለማ ገብቶኛል። አንቺማ የሆነ ሰው ከጠመድሽ አታይም አይደል? የማያሳስበው ነው የሚያሳስብሽ። ታሞ ከመማቀቅ አስቀድሞ መጠንቀቅ ብዬ ነው። መጠርጠርሽ እኮ ልክ ነው። የመጀመሪያው ሰራተኛ ሌሊቱ ሙሉ ከወንድ ጋር ስታወራ እንደምታድረው ቢሆንም የዛች በፈጣጣው ነው። የዚች እኮ ድንብር ብሯን የወጣው። እባክሽ ታያት። ይሄኔ አንዱን ጥበቃ አፍቅራ ነው የሚሆነው። የእነሱ ነገር ከጥበቃ ያልፍ። አንቺ ግን ከመቼ ጀምሮ ለነገሮች ትኩረት መስጠት ያቆምሽው? እባክሽ ተይ። ደግሞ ለቤቴ ሰራተኛ ትኩረት ልስጥ እንዴ? ስንት የሚያሳስበኝ ነገር እያለ ደግሞ ምን አሳሰበሽ? የካሴ መምጣት ምንም ደስ አላለኝም። ታዲያ ለምን አታባርሪው? እንደውም እተባበርሻለሁ። እሱ መች ጠፋኝ። ሳሚ ደብረዋል ብዬ ነው እንጂ። እና እኔ ምን ላድርግ? በእናትሽ ልለምንሽ፣ ውለታሽን እከፍልሻለሁ። በነገር ወጋ አድርጊው። ኧረ ምላሱን ከቻልኩት እኮ ነው። ባይሆን ውለታው የምትከፊኝ ከሆነ በአሽሙር ወጋ አደርግልሻለሁ። እሱን አይደለም ፈልገው፣ የፈለግሽውን እከፍልሻለሁ። በውለታ አስሩት ነው የፈራሹ?
አትቀልጪ። ጉዳዩን በቁም ነገር ያዡ። አንቺ የምታደርጊልኝን አስቢበት። እኔ መንቀሬ ነው ማስወጣልሽ። አንቺ የምታደርጊልኝን ነገር አስቢበት እንጂ መንቀሬ ነው ማስወጣልሽ። ከልኝ ድንሽ በሰላም ነው? ማታ ስትመጡ ሊያ ሰላም አትመስልም። ሰላም ነው፣ ምንም የለም። አይ ማታ እኮ ካሳሁን፣ ይቅርታ በማያገባኝ ገባው መሰለኝ። አዎ በማያገባ አትግባ። በቃ እሺ። ስማ፣ በአንተ በኩል በቂ ችግር ስለሚመጣብኝ አታስብ። ቆይ በነገሩ ሁሉ እኔ መንካቱ ቢቀርስ? እንደዛ እንዳይሆን አፍን መዝጋት ነው። ባይሆን ደግሞ ምን አጋዣችሁ በጣም ቆንጆ ናት። ስነ ስርዓት። እንግዲህ አታበሳጭኝ። ሳሚ፣ እኔ እኮ ጠላት አይደለሁም። እና እኔ ምን አልኩ? እንዳወራ እድል ስጠኝ እንጂ። ምንም ደህና ነገር አታወራም እኮ። አፋፌን እያልክ መች እንዳወራ እንኳን እድሉ ሰጠኝ። ይኸውልህ ካሲ፣ ትሰማለህ? ከምታስበው በላይ ችግር እየፈጠርክብኝ እኮ ነው። እኔ እኮ እዚህ ያለሁት ሁለታችንም ላይ ችግር እንዳይፈጠር ነው። ከዚህ ውጭ ቦታ እስካዘጋጅልህ ድረስ በስነ ስርዓት ለመቆየት ሞክር። በል በቃ ብዙ አታጋናው። ስለ ህያብ ጭምር እንዳታስብ። ከባድ ቢሆንም እሺ። እኔ ተናግሬያለሁ። ትንሽ ብቻ ስነ ስርዓት ያዝ። እሺ እንግዲህ በል በቃ ትንሽ ቁርስ ደርሷል። ዛሬ ደግሞ ጸባይ ገዝተሃል። እባክሽ ማታ አልተኛውም። ማን ከልክሎ? እስቲ ተይ። ዛሬ ደግሞ ሰው ሁሉ አኩራፊ ሆኗል። ስሚ፣ የካሷን ግን መምጣት እዚህ ቤት ምንም ደስ አላለኝም። እኔ ምንም አላማረኝም። ግን ምን አይታ ነው? ማታ ሁሉም ሰነተኛ የአብን በር ላይ ሲያወራት ነበር። ምን? የምሬን ነው። ይሄ ነገር መጣራት አለበት። ሳሚ ራሱ ደስ ያለው አይመስለኝም። ሲመጣ ራሱ በር ላይ የተጨቃጨቁ ነበር። ሊያን አላየሃትም ስትገለማምጠው? ጸዲ፣ በጣም ደብሮኛል፣ ግን ላስቀይሙ ይችላል። ባይሆን እሱ ራሱ እንዳያስቀይምህ ታውቀዋለህ፣ ነገረኛ እንደሆነ። በዛ ላይ በአንድ ጥፊ እንዳያስቀምጥ። ኧረ እባክሽን፣ በጥርሴም ቢሆን አለቀውም። ሲመታኝማ ዝም አልለው። አንተ እኮ ጉልበትህ የጅብ ነው። ያው ልብህም የጅብ ስለሆነ አትደፍረውም ብዬ ነው እንጂ። አትሳደቢያ እንዴ! ግን እሱ ትልቅ ሰው አይደለም? ሰው ቤት ምን ይሰራል? የምር ግን እንደዛ ብለህ ለምን አትጠይቀው? አንቺ ሴትዮ እንዲገለኝ ነው እንዴ ፍላጎትሽ? እባክህ ምንም አያመጣም። ፊት እንንሳውና ይወጣል። ኧረ እኔ እሱ ነገር አልችልም። አንቺ ራሱ እንት ያስቀይመሽኝ እኔ ፊት መች ነሳውሽ? እኔ እኮ የማየውን ነገር ስጠይቀኝ እንጂ ጨክኝብህ አይደለም። በሱማ ጨከንሽብኛ። ከዛ በላይ ጭካኔ አለ እንዴ? ለማንኛውም ቀልደኛ ነገር ነህ። በቃ ተመለስ አደራ። አይነን ደግሞ እንዳትነቅ። እሺ። ጸዲ አልገባችም እንዴ? አዎ። የት ሄዳ ነው? ደውላልኝ ነበር። ትንሽ ቆይታ ትመጣለች። እሺ ጥሩ። እኔ የምልህ ካስዬ፣ ለማውራት ጊዜ አላገኘንም። ስራ እንዴት እየሄደልህ ነው? አይ ለትንሽ ጊዜ ቆሟል። ምን ነው? የማስተካክለው ነገር ስላለ ነው። እንደዚህ ክፍተት ካለማ ቤተሰቦችን ሄደ መጠየቅ ነዋ። እንደዛ ብዬ እኮ ነው ወንድሜ ልጠይቅ አመጣጤ። ወንድም ጋር? አዎ ወንድሜ እኮ። ጥሩ። እና መች ልትሄድ አሰብክ? ማሬ ተይ እንጂ። ምን ነው? በዚህኛው ረፍቱኛል ሊጠይቀን እኮ መጣ። በቃ አብቃቅቶ ሁሉንም እንዲጠይቅ አስቤ እኮ ነው። እሱም ያደርገውን ያውቃል። እንግዳ ከመሆን ቤተሰብ ጋር ይሻላል ብዬ እኮ ነው። ቤተሰብ አልሆንኩም ለካ። አረ እንደዛ ማለቱ አይደለም። እና ለመቀለድ ፈልጎ ነው እንዴ? ምንድን ነው? ማናችሁ እንዳትንቀሳቀሱ። አንተ ማነህ? ቢላውን ጣለው፣ ቢላውን ጣለው። ካስዬ እንዳትተኩስብኝ፣ እኔ ቡቡ ነኝ። ካስዬ እኔ ቡቡ ነኝ፣ እንዳትተኩስ። ጋሳውን ቡቡ ነኝ፣ እንዳትተኩስ። አትያማል እንዴ?
ምን እያረክ መሆኑ ነው? እኔ እኮ ለቀልድ እኮ ነው። ምን አይነት ቀልድ ነው? አንተ ምን አይነት የጅል ስራ ነው? እኔ እኮ ለቀልድ እኮ ነው። መች ነው እንደ ትልቅ ሰው የምታስበው? ኧረ አማቼ ዝም በል ደግሞ አማቼ ይለኛል እንዴ? ይቅርታ እሺ። እንደተለጠኑ ሰው እኮ ፕራንክ ላደርጋችሁ አስቤ ነው። ይቅርታ እሺ። አንተ ዝም በል። አይዞሽ አንቺ ደግሞ ወደ ውስጥ ግቢ። በቃ ተውት፣ ቀላል አድርጉት እንጂ። አንተ ይሄ ልጅ ስርዓት ለማስያዝ ያንሰ ነው። ሰማኛለህ? ይሄን የጅል ስራ ድጋሚ ትሞክርና በእጅ አንቄ ነው የምገልህ። በቃ አለግሞ ቀና በልና መልስልኝ። እሺ በቃ አለግሞ። ቆይ ተኩሶብህ ቢሆንስ? ካስዬ ምን ነው አንተ ደግሞ እንደ ነፍሰ ገዳይ ሽኩል ይዘህ የምትቀመጠው? ስለምን የነፍስ ማጥፋት ነው የምታወራው? ኧረ ቀስ፣ እኔ ገደልኩ እኮ አላልኩም። በአንተ እንከፍነት ምክንያት እኮ ተኩሼብህ ነበር። ከዚህ በላይ እንዳትናገረኝ። ሂደህ ወደ ክፍል ግባ። ካስዬ እናንተ ደግሞ ውጭ እናወራና ቆይ እንዴ ሽጉጥ ትመዛለህ? ምን ማለት ነው? በቤተሰቤ ፊት ወንበዴ መስል ታጥቀህ ትቀመጣለህ? መቼም ያለውበትን ሁኔታ እንዳብራራልህ አይደለም አይደል? ቆይ ለምን ተረጋግተህ አታስብም? ምንድነው ማስበው? ይኸውልህ በአንተ ምክንያት የገባሁበት ጣጣ ሳይንስ ሌላ ችግር ይዘብኝ የመጣ ነው። ሳሚ የማይሆን ቀልድ የቀለደው እኮ ወንድምህ ነው። እኔም ራሴን ለመከራከል የሞከርኩት። በፈጠረ አምላክ ካሳሁን፣ ራቦ ምንድነው? ካሁን በኋላ ይህንን ሽጉጥ አትይዘውም። እሱ በጭራሽ አይሆንም። ማይሆንበት ምክንያት ምንድነው? ሊገሉኝ እየፈለጉ እንደሆነ ታውቃለህ አይደል? እሱ የራስ ጉዳይ ነው። ያንተም እጅ አለበት። ቆይ ምን ለማድረግ እየሞከርክ ነው? መቼም ሲገሉኝ ቆሜ እንዳይጠበቀኝ አይደለም አይደል? ቆይ ሊያ ምን ብዬ እንዳብራራላ ነው? እውነታውን ታውቃለህ መቼስ። ለገንዘብ ብሎ የገደለው ሰው አለ። የሟች ዘመዶች ደግሞ ሊገሉት ነው። ለዛ ነው ሽጉጥ አጥቆ የሚዞረው ብዬ ልንገራት? ለገንዘብ ብለን የገደልነውን ብላ አስተካክሎሽ። በጭራሽ እኔ እጅ የለበትም። ለራስ ግብግብነት ስትል ነው የገደልከው። እሱ ማንም የማያውቀው ሀቅ ነው። ስማ፣ ከዚህ ቤት ትወጣለህ፣ መደበቂያንም ትፈልጋለህ። አንተ ጅል ደግሞ መሙቻን እያዘጋጀ ነው። እስቲ ተይ፣ ድንጋጤው ራሱ አለቀቀኝ። ይበል። እኔ እኮ እንደዛ አስቤ አይደለም። እና እንዴት ነው? ታውቂያለሽ፣ ለጨዋታ ነው። ዝም በል። እንደዚህ ከሆነማ ያንተ ማሰብ አንድ ቀን ላያችን ላይ ቤቱን ታፈርሰዋል። ኧረ አማቼ አማቻት በለኝ። ቡቡ ቤቱን በማፍረስ ብቻ እንደማታቆም ተስፋ አደርጋለሁ። አንቺ ደግሞ አታጋጊ። የምሬን ነው። እንደምታጋየው እተማመንብሃለሁ። በእሺኝ ነው። ጭራሽ እያሞገሽው ነው። እና ምን ላድርግ? ለምን አብራችሁ አታነዱትም? ቡቡ ረዳት ከፈለገ ከክፍልሽ ዕቃ ነክቶ ቢሆን ኖሮ በአንድ ጨዋታ ነበር ህይወቱን የምታከብጁ። የዛሬማ ምን ልታደርጊ? ካስዬ የጀመረውን እኔ ጨርሰው ነበር። ለነገሩ አታስብ፣ እኔ እንደዚህ በቀላሉ አልገለህም። እስቲ ተይኝ እባክሽ፣ ለራሴ ርቦኛል። ይሄ ቅልብልብ ምን እንደሚያደርግ እንኳን አያውቅም። እባክሽ ተይው። ምን ማለት ነው? በቃ ሌላ መደበቂያ ፈልግ። እንዳታስቦሽ እና ቤተሰቤ እንዲበተን ነው ፍላጎት? በቃ አያገባኝም። ምን ማለት ነው አያገባኝም? አያገባኝማ። ካሳሁን፣ ሳሚ እባክህ ለጥላት ገፋፈን። ገፋፋውን በል። ምን እንዳታመጣ። ወንድሜን እኮ ገለው ነበር። ወንድምህ እንደዚህ አይነት የእብድ ስራ መስራት አልነበረበት። አንተ ቤት ውስጥ ሽጉጥ መምዘዝ ነው ልክ? እኔማ ራሴን ለመከላከል እንዳደረግኩት ታውቃለህ። አንተም መታገስ በቅቶኛል። እሱ ግዴታክ ነው። ማን ነው የሚያስገድደኝ? ሁኔታዎች ናቸው። ካሳሁን በስርዓት መልስልኝ። ትሰማኛለህ? ከገንዘቡ የኔን ድርሻ ከግማሽ በላይ ቤቱን አስይዘህ እንደተበደልከኝ ደግሞ አትርሳ። እና በሱ ያስፈራራኝ ነው? አይ እያስታወስኩ ነው። ያ አቤት። እስቲ ምግብ አቅርቢልኝ። እሺ። ይቅርታ ቅድም አስደነበርኩሽ። አዎ ትንሽ። እኔ እንዲህ ነኝ ማለት እንዴት? እንደ እብድ ያደርገኛል። እንደ እብድ ስትል እኮ ነው። አንቺ ሳቂ። ኧረ ዝም ብዬ ነው። ራሱን እብድ የሚል የመጀመሪያ ሰው እንኩብሻ። አቶ ካሳሁን ግን እኮ ተኩሶብህ ነበር። ባይሆን ካሳሁን አስደነገጠኝ። የሚተኩስብኝ መስሎ ተጨነቅሽ እንዴ? ኧረ ዝም ብዬ እኮ ነው። በይ በቃ ለማንኛውም ትሰማኛለህ?
ትሰማለህ ካሳሁን? ሊያ ከዚህ በላይ እዚህ ቤት መቆየት አትችልም። እንዴት? ይኸውልህ ቆይ ነውር የሚባል ነገር ቀረ ማለት ነው? እዚህ ቤት ከመጣ ጀምሮ አንድም ቀን ሰላም ሆነን አናውቅም። በእውነት በጣም ያሳዝናል። ይሄን ከአንቺ መቼም አልጠብቅም። እንደ እንግዳ ተቀብለን አስተናግደነዋል። እና እኔ ምን አጠፋሁ? ከዚህ በላይ ምን ታደርግ? እባክሽ ሊያ። እንግዲህ ተናገርኩ። ትሰምኛለሽ? ከዚህ ቤት በቀላሉ የምታስወጪኝ ይመስልሻል? አንተ ማን ስለሆንክ ነው በገዛ ቤቴ እንደዚህ የምትለኝ? ቀስ ቀስ ቀስ፣ ብዙ አትጭኝ። መልስልኝ። ከአንቺ እኩል የቤቱ ባለቤት ስለሆነ። ምን? አዎ። ይሄ ምን ማለት ነው? እሱን ባልሽን ጠይቅ። ምንድን ነው? ይሄ ሰውዬ አሁን ነው ከዚህ ቤት እንዲወጣ ፈልጋለሁ። እስቲ ቆይ ረጋ በይ። ሽጉጤን ስጠኝ። እንዴ ምንድን ነው የምረጋጋው? ቀስ ብለሽ ምን እንደተፈጠረ ንገሪኝ። ከዚህ በላይ ምን ይፈጠር? ቡቡን ገሎት ነበር እኮ ሊያ። እሱ እኮ ምን ሌባ መስሎት ነው። ጭራሽ ማብራሪያ እየሰጠህለት ነው። እንግዲህ ተረጋጊ። በላ እንግዲህ ንገረኝ። ሊያ ምንድን ነው የምነግርሽ? ከቤት እንዲወጣ ስነግረው ከአንቺ እኩል የቤቱ ባለቤት ነኝ አለኝ። ቆይ ምን ለማድረግ እየሞከርሽ ነው? ከአሁን በኋላ ሁለታችሁም በትክክል አውሩ። ማን ስለሆንክ? እኔም የዚህ ቤት ድርሻ ስላለኝ። እሱ ለጥቂት ጊዜ ነው። ምን ነው ቤቱን ሽጠህ ዕዳ ልትከፍለኝ ነው እንዴ? የምን መሸጥ? እዚህ ግቢ ውስጥ ገብተን እናወራለን። እዚሁ መልስልኝ። ሊያ ግቢ። ንገረኝ፣ ምንድን ነው? ኡፍ ንገረኝ እንጂ እየሰማሁህ ነው። ለምን ሳትነግሪኝ ውጣልችሁ? የተፈጠረውን አይተሃል አይደለ? ቡቡን እኮ ገሎት ነበር። ወንድምህን። እሱ የቡቡ ጥፋን ነው። አትሸፋፍንለት። አልሸፋፈንኩለትም። አምላኬ ወይ፣ እሺ ስለምን ዕዳ ነው የሚያወራው? ተይ፣ ስለተናደደ ነው ስለ ዕዳ ያወራው። ምን ማለት ነው? ካርታው እጁ ላይ ነው እያልከኝ ነው? አዎ፣ የባለፈውን ገንዘብ ስንበደር ያስያዝኩት ነው። አንተ ማነህና ነው ሲጀመር ካርታውን ያስያዝከው? አንቺ ሊያ፣ አንተንም ወንድምህንም ባስጠጋው። በጣም ታሳፍራለህ። ምን እንደ ወንድም የማስብ ሰው ዛሬ ትዳሬ ልትበጠብጥ ሞከርክ? ስማ፣ እሷ ናት የገፋፋችኝ። ቢሆንስ? ጭራሽ ክብር የሚባል ነገር ልታሳይ ፈቃደኛ አልነበረች። አሁን የቤቱ ካርታ የት ነው? በቅድሚያ ገንዘቤ እከፍልሃለሁ። እሱን ስትከፍለኝሽ ጸዲላፍ አንተ ወይ ጸዲዬ፣ ደግሞ ይኸው ጀመረ። ታውቂያለሽ እኮ አንቺ ሳይ እንዴት ደስተኛ እንደምሆን። ባዩን የመጣሁበትን ንገር። ምንድን ነው? ለምን ካሳሁን ከዚህ ቤት አሳብደን አናስወጣ? የተቀደሰ ሀሳብ። ይሄን አስፈሪ ፍጥረት እንዴት ማየት እንዳስጠላኝ። በቃ አሁን ምን ታደርግልኛለህ መሰለህ? ሲገባ ሲወጣ በነገር ነካ ብቻ አድርግልኝ አንተ። ሀሳብ አይግባሽ። ከዛ እኔም ከዚህ ጠዘጥዛዋለሁ፣ ውልቅ ይልልናል። ኧረ አድርጎልን ነው። በእኔ ይሁንብህ፣ ይሳካል። ጸዲ፣ አቤት። እሺ ካሳሁን፣ አሁን ተረጋግተን እናውራ። እሺ ቀጥል። ይኸውልህ እኔ እናንተ እስከዛሬ ክፉና ደግ አብረን አሳልፈናል። በትክክል። እና ደርሶ እንደዚህ መሆን ምንድን ነው? እኔም እንደዛ አስቤ አልነበር። እና ምን ተፈጥሮ ነው? እኔ ከገባሁበት ችግር እስከምንወጣ ድረስ ተያይዘን ገደል ከምንገባ ብዬ ነው የመጣሁት። ባለቤቴ እውነቱን አታውቅም። ቆይ ስልህ ቀጥ ብለህ ቤቴ ድረስ መጣ። አማራጭ አልነበረኝም። እኔን ትንሽ መጠበቅ ነበረብህ። ልያዝ እኮ ጫፍ ላይ ነበርኩ። እሺ መጣ፣ ተቀበልኩ። ምን አለ ትንሽ እንኳን በሰላም ለመኖር ብትሞክር። መች ባለቤት ሊያና ያቺ ሰላቢ የቷም ሰላም ሰጡኝ። ሊያም ሆነ ጸዲ ሰውየውን አንተ እንደገደልኩ አያውቁም። አንተ ዝም በል። እሺ በቃ ቀልብህን ሰብስብ። ይሄን ወሬ ድጋሚ ውጪ እንዳታወራሽ። አሁን የሚያስማማንን ሀሳብ እናውራ። ትሰማለህ? ከዛ ቤት ትወጣለህ የሚባል ወሬ መስማት አልፈልግም።
ቆይ እኔን አድምጠኝ። እሺ ምን? ከነ ሊያ ጋር ሰላም ትፈጥራለህ። እሱም በነገር እንዳይነዘንዙኝ ብቻ ያዝልኝ። ሌላው ችግር የለም፣ እኔ አስተካክለዋለሁ። ድጋሜ የቤቱና የብሩን ጉዳይ ከኔ ጋር ብቻ ነው የምታወራው። አቤት ሊያ። ነይ ግቢ። ምንድን ነው ፊትሽ? ምንም አይደለም። ድጋሚ ከሳሚ ጋር? ነይ ቁጭ በይ እስኪ። አሁን ተረጋግተሽ አድምጪኝ። ያ ሳሚ በብድር ከካስዬ ያመጣው ገንዘብ ካስዬ እሱን ብር ካልከፈላችሁ ከዚህ ቤት አልወጣም ማለት። ይሄ ምን ማለት ነው? ይሄ ብቻ አይደለም እና ሌላ ምን? ብሩን ሲወስድ እንደ ማስያዣ የዚህን ቤት ፕላን ሰጥቶታል። እንደዛማ አይሆንም። በስነ ስርዓት አልሰማሻቸውም ይሆናል። እርግጠኛ ነኝ። ቅድም ከዚህ ቤት እንዲወጣ ስነግረው እኔም ድርሻ አለኝ ብሎኛል። ትሰሚኛለሽ? እኔ በህይወት እያለሁ ይሄ ቤት አይነካም። እሺ ጸዲ፣ ረጋ በይ። አልረጋጋም ፍጹም። እንደዚህ ስለሆንሽ ምን ይመጣል? እንደውም ትሰሚኛለሽ፣ አንቺ ነሽ ለዚህ ምክንያቷ። ጸዲ፣ ትሰሚኛለሽ? ይሄ ቤት ከቤተሰቦቻችን የቀረ ብቸኛ ውርስ ነው። ማንም አይኑን ቢጥልበት የማደርገው እኔ ነኝ። እሺ የማውቀው። ተረጋግተን መፍትሄው ላይ ብናወራስ? ምንም ከአንቺ ጋር አላወራም። እኔ ምን አደረኩኝ? እባክሽን ዝም በይ። አንተ እኔ ምን ማን ይሆንክ ነው ይመስል? ማን ነህ? ቆይ ምን ብትተማመን ነው ደግሞ? አንቺ ምን አደረኩሽ እንዴ? ቆይ ምንድነው? የዚህ ቤት ካርታ አንተ ጋር ምን ያደርጋል? ለመሆኑ ቤቱ የማን እንደሆነ ታውቃለህ? ግን ስሚ ጸዲ፣ እኔ ከሳሚ ጋር አውርቼበታለሁ። እባክሽ አትነዛለኝ። ሳሚ ማን ነው? ምን አግብቶት ነው የዚህን ቤት ካርታ የሚሰጥ? አንቺ በልጣጣ፣ እኔ ከአንቺ ጋር ማውራት አልፈልግም። ቁምና መልስልኝ። ሰሚኛለሽ? ጭራሽ በእጅሽ ነካሽኝ። ሁለተኛ በእጅሽ ትነኪኝና እንዳይሆን አድርጌ ነው የምሰባብርሽ። ስማ፣ ሴት ስለሆንኩ ብቻ አሳንሰ እንዳታይ፣ ኋላ ትጸጸትበታለህ። አንቺ ሰይጣን፣ እንዳትነኪኝ ብዬ አስጠንቅቄሽ ነበር። አንተ ማትረባ፣ ልቀቀኝ! እንዴ ካሳው ምን እየሆንክ ነው? ምን ያደርካል? እቺ ሰይጣን እንዳትፈታተኝ ብነግራትም አሰማው። ቆይ አንተ ሰውዬ ልጨርሰህ ነው እንደ መጣው? ደግሞ አንተም ልትጀምረኝ ነው? ይኸውልህ የዚህን ቤት ሰው መታገስ ሰልችቶኛል። አንድ ሴት ልጅ አንቀ ጀብድ የሰራ ነው እንደሚመስል። አትፈታተለኝ። አንተ ላይ ጀብድ ምን እንደሆነ እንዳላሳይ። ደህና ነኝ ጸዲ? ወይኔ ጸዲ፣ የዚህ የመነቸከ ሰውዬ መጫወቻ ልሁን? ቆይ ምን ተፈጥሮ ነው? ስማ፣ ይሄ ወንድምህ እንደገዛ ቤቱ ካርታውን ለዚህ ጅብ አስይዞ ብር ተበድሯል። እሱ ደግሞ ድርሻ አለኝ አልወጣም ነው የሚለው። ምን? ለማንኛውም ይሄ የኔ ቤት ነው። ለዛ ወንድምህ በፈለገው መንገድ እዳውን እንዲከፍል ንገረው። እሺ? ለምንድን ነው የፈለከኝ? ካሳውን ለምን ከዚህ ቤት ማስጣት የከበደ? አንተ ነበርክ የቀረው ደግሞ። እስቲ ንገረኝ ምንድን ነው? ካሳውን ከጸዲ ጋር በር ላይ አንቆ ሳይንፈራፍራት ነበር እኮ። ምን እያልክ ነው? ካሳውን እኔ ጋር አልነበረ እንዴ? ቆይ ምንድን ነው ያጣላችሁ? ሳሚ፣ አንተና ካሳውን ጉዳይ አላችሁ እንዴ? መቼስ አንተ ባደረገው ጉዳይ እንደማትለኝ ተስፋ አደርጋለሁ። አንተ ምን አገባ? እስቲ መጀመሪያ እንደ ትልቅ ሰው አስብ። የነገሩ ጠንሳሽ አትሁን። አንተ እንደ ሌባ የደህንነት ስራ ባሰራ ኖሮ ቤቱ አይበጠበጥም ነበር። እኔ ልጅ አይደለሁም። ለጨዋታ ብዬ እንዳደረኩት ደግሞ በደንብ ታውቃለህ። እኔ ላይ ደግሞ አታሳብ። ጣንተውና እንደ ወንድም ንገረኝ። ከካሳውን የምን ገንዘብ ነው የተበደርከው? ቆይ ጸዲ ካርታው ካሴ ጋር እንደሆነ አወቀች ማለት ነው? ጸዲ ከምታስበው በላይ እሳት ጎርሳ እሳት ለብሳ እየጠበቀች ነው። ቆይ ማን ነገራት? እንዴት አወቀች? የምታውቀው ነገር አለ ሌላ ነገረች? ለብቻ ከምታስብ ለምን አትነግረኝም? ቆይ ምን ቢይዝብህ ነው? እስቲ ዝም በለው። ምን ልንገርህ? ከሰማሁ ውጪ ምንም ሌላ ነገር የለም። እሺ በቃ ተዋ። ምን ቸገረኝ ለነገሩ? በቃ ተው። ለነገሩ ነው የምቸገረኝ። እሺ ምንድነው? ንገረኝ። ምንድነው የምትለው? እቴ ወይ መተሻል እንዴ? ደህና አይደለሽም እንዴ? አይ ትንሽ ራሴን አሞኝ ነው። ታዲያ ለምን ታለቅሻለሽ? እንዲሁ አባቴ ትዝ ብሎኝ ነው። ናፍቆሽ ከሆነ ሄደሽ አትጠይቂውን? ቀለል ልልሻል እኮ። ሄጆ ባዩማ በምን እድሌ። እንዲሁ ካየሁት እንኳን እኮ 5 ዓመት አልፎታል። ሩቅ አገር ነው እንዴ? አዎ ቶሎ እንዳላየው እንኳን ፈጣሪ ወስዶታል። ወይ ይቅርታ፣ አርፏል እንዴ? ነፍስ ይማርልሽ።
አሜን። ይቅርታ አያስፈልግም። እሱ የመረጠው ይሻላል። ምስኪን የኔ አባት። አታልቅሺ፣ በቃ አሁን አለፈ እኮ። አባቴን አስታውሶች ነው። አባትሽ በህይወት የሉም እንዴ? አዎ፣ ምስኪኑ አባቴ ለኛ ቀዳዳ መስል እንደወጣ ቀረ። አይዞሽ፣ ሁሉም አባቶች የሚኖሩት ለልጆቻቸው ነው። አንድ ቀን እንኳን ሳያርፍ እንዲሁ እንደሮጠ። ምን ሆኖ ነው ያረፉት? ታመው ነው? ታሞ መሞት እኮ መታደል ነው። ቢያንስ ታስታምሚዋለሽ። ምስኪን የኔ አባት ግን አስክሬኑ የሚሰበስብለትን እንኳን ማንም አላገኘም። አይዞሽ፣ ሁሉም ለመልካም ነው። ለእኛ ግን መልካም አልሆነም። ወይ በራሴ ጉዳይ ያስኩሻ። ችግር የለውም። እኔማ ያስለቀሰኝ የእሱም ማስታወሻ አይኔ ታውሮ ማጣቴ ነው። ምን ጠፍቶብሽ ነው እትዬ? ታዩ፣ ብነግርሽም አይገባሽም። ታዩ። እሺ፣ ግን ወደ ውስጥ ገብተሽ ብታርፊ ጥሩ ነው። እሺ፣ እገባለሁ። ወደ ስራሽ ሂጂ። እሺ፣ ቡና ላፍላልሽ እንዴ? አያስፈልገኝም፣ ስተኛበት ይተወኛል። እሺ። አንተ ውሻ ምንድን ነው ያደረከው? አይ ስርዓተ ቢስ አሽና ትክፈች። እስካሁን ታገስኩሽ በቃ። ኧረ እባክህ ካንተ ብሶ ታወራለህ። ቆይ ምን ልሁን ብለህ ነው የቤቱን ካርታ ሲዛ የተበደርከው? ሁሉንም ነገር ላትሽ ነግሬያታለሁ። እሷን ጠይቂያት። ካንተ ነው መስማት የምፈልገው፣ ራስህ መልስልኝ። ጸዲ እረፊ በቃ። ማወቅ የምትፈልጊውን ነገር እህትሽን ጠይቂያት፣ አትጨቃጨቂ። ትሰማኛለህ? የዚህ ቤት ጉዳይ ከሊያ በላይ የሚመለከተው እኔን ነው። ለዛም ነው እንደዚህ ቤት ባለቤት ሆኜ የምጠይቅ። መልስልኝ። እሺ ምን እንደነግርሽ ነው ፈልጊው? ሲጀመር የቤቱ ካርታ እንዴት አንተ እጅ ገባ? ለስራ ጉዳይ ወስጄው ነበር። ያ ስላልተመቻት ውክልና ስታይ ነበር። ጭራሽ እኔ በሌለውበት ባልና ሚስት ቤቱን ለመሸጥ እያስማማችሁ ነበር ማለት ነው? ጸዲ ያላልኩትን አታውሪ። ለስራ ጉዳይ ያልኩሽ ለንግድ ፍቃድ ማለቴ ነው። ከዛ አንተና ጓደኛ ከኔና ሊያሳነቅ ቤቱን ለመሸጥ ስትደራደሩ ነው አይቆያችሁት? የራሴን ግምት ከምገምች ለምን አሰሚኝም? እሺ ተናገር። ለምን ቤቱን አስይዛ ተበደርክ? እንዴት አድርጌ ላስረዳሽ? እንደፈለክ አድርገህ፣ ግን ውሸት አልፈልግም። ሊያ ለስራ የፈለገችው ብር ነበር። በወቅቱ ካሲዬ ብር ስለነበረው አበድረኝ አልኩት። ከዛ ብድሩ መመለስ ስለማትችሉ ቤቱን እንሸጣለን ብላችሁ ተመሳጠራችሁ። እንደዛ አይደለም ጸዲ። ለምን እንዳወራ ፈቅጂልኝ። ልጨርስና ታወሪያለሽ። ከዚህ ሌላ ምን ትለኛለህ? አድምጪኝ፣ ቢያንስ የጀመርኩትን ልጨርስ። እሺ ጨርስ። ገንዘቡ ሲመጣ ከመጣ አትሉም። እንደፈለጋችሁ ተጠቀሙና መጨረሻ ላይ ራሳችሁን ነፃ ለማውጣት ትጫዋላችሁ። ወዴት ደግሞ ወደ እኔ መጣ? እኔ የማውቀውም ያየሁትም ገንዘብ የለም። ምን ያኔ የውጭ ፕሮሰስ እያልሽ የምትወስጂው ብር፣ በየጊዜው ምክንያት የፈጠርሽ የምትወስጂው ብር ከየት ሆነና? እሱም ቢሆን ያን ያህል ዕዳ ውስጥ የሚከት አይደለም። ደግሞ መናገር እኮ ነው። እሺ ጸዲ፣ አሁን ልረጋጋና ላስብበት። መፍትሄ እንጂ መወቃቀሱ ምንም ጥቅም የለውም። አንድ ነገር ልንገርህ፣ የቤቱን ካርታ የምታስመልስ ከሆነ አስመልስ። እኔ በሱ ጉዳይ ሌላ ችግር ውስጥ መግባት አልፈልግም። የአባታችን ቅርስ ነው። እሺ አሁን ከካስዬ ጋር መነጋገር አለብኝ። ቢያንስ ጊዜ ስጪ። እሱ የኔ ጉዳይ አይደለም። ጉዳይሽ ካልና ተጨቃጨቂ። ባል ነኝ ብሎ መቶ ጭራሽ ከነግብረ አበሮቹ ሊጠቀልል ነው እንዴ? ህያብ። አቤት አቤት። ሊያስ እትዬ አሟታል መሰለኝ። ቀኑን ሙሉ ምግብ አልበላችም። ተኝታ እያለቀሰች ነው። ምን ማለት ነው አሁን? የልብ አድርሶ ጓዳ ቆልፎ መቀመጥ ከምን ለማምለጥ ነው? አቤት። ሊያ ውስጥ ናት? አዎ፣ ቀኑን ሙሉ አልወጣችም። ምግብም እምቢ ብላለች። ይህ ጥራት ማውራት ነገር አለ። እሺ ይኸውልሽ ጸዲ፣ አሁን እንደ ትልቅ ሰው ቁጭ ብለን ማውራት አለብን። ኧረ ምንድን ነው የምናወራው? ከቤተሰቦቼ በቀረኝ ውርስ ላይ ተመሳጥራችሁ ሴራ ከጠነሰሳችሁ በኋላ። እባክሽ ተረጋጊ። እመኝኝ፣ ሁሉም ነገር እንደቀድሞ ይሆናል፣ ይስተካከላል። ተረጋጊ እንድትለኝ ሳይሆን ያበላሸውን እንድታስተካክል ነው የምፈልገው። ሁሉንም ነገር አስተካክሏል። እዚህ ቤት ውስጥ ሰላም ብቻ ፍጠሪ። በፍጹም ነገሮች ሳይስተካከሉ ሰላም እንዳታስብ። እሺ እየሰማሁ ነው። አሁን ለትንሽ ጊዜ እንድትታገሱኝ ብቻ ነው ፈልገው። ሁሉም ነገር እንደነበር ይሆናል። እኔ ሁሉም ነገር በቅቶኛል። ከዚህ በላይ ምንም ነገር መናገር አልፈልግም። ይገባኛል፣ ግን እኔንም ልትረጂ ሞክሪ። እኔን ልትረዳ ሞክር እንጂ በገዛ ቤቴ እንድሳቀቅ ያረከው አንተ ነህ። ኧረ ሊያ እባክህ ተወኝ።
ሄሎ አጎቴ። ደህና ነኝ አጎቴ። አንድ አጠራጣሪ ነገር ተፈጥሯል። ሳሚ አንድ ጓደኛ አለው። ሰሞኑን በእንግድነት እዚህ ነው። ሳሚ ከአባዬ ጋር በሚሰራበት ወቅት አብሮት የሚሰራው ጓደኛው መሰለኝ። እዚህ አመጣጡ ድንገት ነው። እዛ ላይ ደግሞ ያጠራጥረኝ ነበር። ቀንም ደግሞ በድንገት መሳሪያ ይዞ አይቻለሁ። የሳሚ ወንድም ሊቀልድ ባለበት ነው መሳሪያውን ያወጣው። በጣም ነው ደግሞ በዛ ላይ የሚደናበረው። የሳሚ ወንድም ሊቀልድ በሞከረበት ነው መሳሪያ ያወጣበት። አዎ በጣም አስፈሪ ቅልብልብ ደንባራ ነገር ነው። እሺ እከታተለዋለሁ አጎቴ። የእሱም እጅ ያለበት ይመስላል። እኔ ውስጥ ይፈርቶታል። እሺ አጎቴ፣ አሁንም ቢሆን አመቺ ነገር ካለ እርምጃ መውሰድ አይቀርም። ካሳውን ነው አጎቴ። እሺ አጎቴ፣ አታስብ አጎቴ፣ እደውልልሃለሁ። እሺ በቃ ቻው።